እውነተኛ መንፈሳዊ መምህር የሚሰጣችሁም ሆነ የሚጨምርላችሁ አዲስ መረጃ፣ እምነት ወይም ሕግ የለም። የእውነተኛ መንፈሳዊ መምህር ብቸኛው አገልግሎት ይህ ነው። ከእውነተኛ ማንነታችሁና ከጥልቅ ፍጥረታችሁ ዕውቀት የለያችሁን መጋረጃ እንድትገልጡ ማገዝ ብቻ ነው። መምህር የሚያስፈልጋችሁ ያንን ውስጣዊ ጥልቀትና ሰላም ገልጦ ለማሳየት ነው። የሚያነቃቃ ሐሳብ፣ ቲዮሪ፣ እምነት ወይም ረቂቅ ውይይት ፈልጋችሁ ወደ አንድ መንፈሳዊ መምህር ወይም ይህንን መጽሐፍ ለማድመጥ ከመጣችሁ ፍላጎታችሁ ላይሟላ ስለሚችል ቅር ትሰኛላችሁ። የሐሳብ ማጎልመቻ ምግብ ፈልጋችሁ ወደዚህ መጽሐፍ ከመጣችሁም የመጽሐፉ እውነተኛ አስተምሮ ሊያመልጣችሁ ይችላል። የመጽሐፉ ዋና ፍሬ ነገር የሚገኘው ከቃላት ውስጥ ሳይሆን ከናንተው ከራሳችሁ ውስጥ ነው። ስለዚህም ይህን መጽሐፍ በምታደምጡበት ጊዜ ሁሉ የመጽሐፉን አስተምሮ ከስሜታችሁ ጋር አዋህዱ። የዚህ መጽሐፍ ቃላት መንገድ ላይ እንደሚተከል አቅጣጫ ጠቋሚ ምልክት ናቸው። ቃላቱ ወደ ሐሳብ ግዛት ሳይሆን የበለጠ ጥልቅ ወደ ሆነው ውስጣችሁ ይጠቁማሉ። የዚያ ጥልቅ ስፍራ አንዱ ባህሪ በአንጸባራቂ ውስጣዊ ሰላም የተሞላ መሆኑ ነው። መጽሐፉን በምታደምጡበት ጊዜ ሁሉ ውስጣዊ ሰላም ከተሰማችሁ መጽሐፉ ዓላማውን አሳክቷል ማለት ነው። የመጽሐፉ ዋና አገልግሎት እንደ መንፈሳዊ መምህራን ሁሉ ማንነታችሁን ለራሳችሁ ማስታወስና ወደ ቤታችሁ መመለሻውን መንገድ መጠቆም መሆኑን አስታውሱ። ይህ ከዳር እስከ ዳር የምታነቡት ወይም የምታደምጡት አይነት መጽሐፍ አይደለም። በየጊዜው ከእጃችሁ መለየት የሌለበት መጽሐፍና ደጋግማችሁ ልታደምጡት የሚገባ ከሁሉ በላይ አጥብቆ መያዝ ያለበት መጽሐፍ ነው። ብዙ አንባቢያንና አድማጮች በየመሃሉ ንባባቸውን ወይም ማድመጣቸውን ገታ አድርገው ቆምና በጥሞና የማሰላሰል ልምድ አላቸው። ንባብን ወይም ማድመጥን ቆም በማድረግ በፍጹም ጥሞና ማሰላሰል ያለማቋረጥ ከማንበብ ወይም ከማድመጥ የበለጠ ጠቃሚ ልምድ ነው። ይህን መጽሐፍ ከተለምዶ አስተሳሰብና ድግግሞሽ ያነቃችሁ ዘንድ እድል ስጡት። የመጽሐፉ ይዘት ጥንታዊ የህንዳውያን ጥቅሶች ወይም ሱራቶች በዚህ ዘመን ደግሞ ነፍስ ዘርተው የሚቀርቡበት አይነት ነው። ጥቅሶች በባህሪያቸው በአጭር ገለጻ እውነታን የሚጠቅሙ ናቸው። የቡድሃ ጥንታዊ አስተምሮዎች የተጻፉት ባጫጭር ጥቅሶችና አባባሎች መሆኑን ልብ ይለዋል። የኢየሱስ ታሪክና ምሳሌዎች የተነገሩበት ስነ ቃል ጥቅስ ወይም ሱትራ ነበር። ጥንታዊው የቻይና የጥበብ መጽሐፍ ታኦ ቴ ሺንግ ተመሳሳይ ይዘት ነበረው። የአጭር ጥቅስ ወይም ሱትራ ይዘት ዋና ጥቅሙ ማጠሩ ነው። ጥቅሱ ሰፊ ማሰብ ሳያስፈልግ በቀጥታ እውነትን የመግለጥ ኃይል አለው። የጥቅስ ወይም ሱትራ አጻጻፍ በዚህ መጽሐፌ ምዕራፍ 1 ዝምታና ጸጥታ ውስጥ የተጠቀምኩበት ዘይቤ ነው። ምዕራፉ አጫጭር አባባሎችን ብቻ ይዟል። ለአንዳንድ አንባቢያን ምናልባትም ምዕራፉ የመጽሐፉን አጠቃላይ ምንነት ይጠቁማል። ተጨማሪ አቅጣጫ ጠቋሚ ምልክቶች የሚፈልጉ አንባቢያን ደግሞ ወደ ቀጣይ ምዕራፎች 1፣ 2 እያሉ ያልፋሉ። እንደ ጥንታዊ ጥቅሶች ወይም ሱትራዎች ሁሉ በዚህ መጽሐፍ የተካተቱ አስተምሮች የጥሞና ጸጥታ ስቲልነስ ከምንለው ንቃተ ህሊና የመነጩ ናቸው። ከቀደምቶቹ ጥቅሶች የሚለዩበት ነገር ቢኖር ከየትኛውም ሃይማኖት ወይም መንፈሳዊ አስተምሮ ያልወገኑና ለመላው ሰብአዊ ፍጡር የቀረቡ መሆናቸው ነው። ከዚህ በተጨማሪም ደግሞ ለዚህ ዘመን የሰው ልጆች ንቃተ ህሊና የግድ አስፈላጊ በመሆኑ ሁለንተናዊ ንቃተ ህሊናን ለመፍጠር ይህ መጽሐፍ የራሱ አስተዋጽኦ ይኖረዋል። ቀደምት የነበረው ንቃተ ህሊና በዚህ ዘመን እንደ አዲስ መነሳት ጀምሯል። መልካምና መጥፎ ሁነቶች በእኩል ፍጥነት እየጎለበቱ ነው። የእኩል ሁነት ጩኸት የተለየ ቢያስመስለውም የሁለቱም እኩል አነሳስ አስደማሚ ነው። ይህ መጽሐፍ በቀላል ንባብ ወይም ማድመጥ ወደ አእምሮ ሐሳብ ሊወጡ በሚችሉ ቃላት የታነጸ ነው። እነዚህ አስተሳሰቦች ተራ ተደጋጋሚና ለታይታ የሚነገሩ አለመሆናቸው የተለዩ ያደርጋቸዋል። እንደ ጥንታዊ ጥቅሶች ሁሉ የዚህ መጽሐፍም ቃላት እኔን ተመልከቱኝ አይሉም፣ ከኔ በላይ ተመልከቱ ይላሉ እንጂ። ምክንያቱም ቃላቱ የመነጩት ከፍጹም ጥሞናዊ ጸጥታ በመሆኑ የዚህ መጽሐፍ አድማጮች ወይም አንባቢያን ወደዚያው የጥሞና ምንጭ ይጠቁማሉና ነው። ጸጥታው ውስጣዊ ሰላም ነው። ሰላሙም የእናንተ እውነተኛ ፍጥረት ወይም ቢንግ ነው። ዓለምን የሚያሸጋግራትና ሊያተርፋት የሚችለው ይኸው ውስጣዊ ጸጥታ ብቻ ነው። ምዕራፍ 1 ዝምታና ጸጥታ። ከውስጣዊ ጸጥታችሁ ጋር ስትለያዩ ከራሳችሁ ጋር ትለያያላችሁ። ከራሳችሁ ጋር ስትለያዩ ደግሞ ራሳችሁን በዓለም ውስጥ ትጥላላችሁ ወይም ይጠፋችኋል። ውስጣዊ ማንነታችሁ
ከጸጥታ ጋር የማይነጣጠል ነው። ይህ እኔ ወይም አይ አም ከስምና አካላዊ ቅርጽ የበለጠ ጥልቅ ነው። ጸጥታ ስቲልነስ መሰረታዊ ተፈጥሯችሁ ነው። ጸጥታ ምንድን ነው? በዚህ ገጽ ላይ ያሉ ቃላትን የምንረዳበትና ሐሳብ የሚሆኑበት ውስጣዊ ስፍራ ወይም አስተውሎት ማለት ነው። አስተውሎት ከሌለ መረዳት፣ ሐሳብ እንዲሁም ዓለም አይኖሩም። እናንተ በሰውነት ውስጥ የተደበቀ አስተውሎት ናችሁ። የውጫዊ ድምፅ አቻው ውስጣዊ የማሰብ ድምፅ ነው። የውጫዊ ዝምታ ደግሞ ውስጣዊ ዝምታ ነው። በዙሪያችሁ ዝምታ በሚኖር ጊዜ አድምጡት፣ አስተውሉት። ዝምታን ማድመጥ ውስጠኛው ጸጥታችሁን ያነቃቃል። ዝምታን ማድመጥ ውስጠኛ ጸጥታችሁን፣ ምክንያቱም ዝምታን ማስተዋል የምትችሉት በጸጥታ አማካኝነት ብቻ ነው። ልብ በሉ፣ ዝምታን በምታስተውሉበት በዚያ ቅጽበት ውስጥ እያሰባችሁ አይደለም፣ እያስተዋላችሁ ነው እንጂ እያሰባችሁ አይደለም። ዝምታን በምታስተውሉበት ጊዜ የውስጣዊ ጸጥታ ንቃት ላይ ትገኛላችሁ፣ አሁናዊ ትሆናላችሁ። ይህም አላችሁ ማለት ነው። ከሺህ ዓመታት የሰው ልጅ የጅምላ ተለምዶ ተነጥላችኋል ማለት ነው። ዛፍ፣ አበባ ወይም ተክል ተመልከቱ። ማስተዋላችሁ በእነርሱ ላይ ይረፍ። ምን ያህል ጸጥተኛ እንደሆኑ፣ ምን ያህል በፍጥረት ወይም ቢንግ ውስጥ ስር እንደሰደዱ ተመልከቱ። ተፈጥሮ ጸጥታን እንድታስተምራችሁ ፍቀዱላት። አንድን ዛፍ ተመልክታችሁ የዛፉን ጸጥታ ስትረዱ እናንተም ጸጥተኛ ትሆናላችሁ። ከዛፉ ጋር ጥልቅ ቁርኝነትና አንድነት ትፈጥራላችሁ። በፍጹም ጸጥታ ከተረዳችሁት ከማንኛውም ነገር ጋር አንድ ትሆናላችሁ። ከመላው ነገሮች ጋር አንድ የመሆን ስሜት ደግሞ እውነተኛ ፍቅር ነው። ዝምታ ጠቃሚ ነው። ይሁንና ጸጥታን ለማግኘት ግን የግድ አያስፈልጋችሁም። ድምፅ ባለበት ሁኔታ ውስጥ ሆናችሁ እንኳን ከድምፁ ጀርባ ያለውን ጸጥታ መገንዘብ ትችላላችሁ። ጸጥታው ድምፁ የተፈጠረበት ስፍራ ነውና ያ ስፍራ የንጹህ አስተውሎት ውስጣዊ ስፍራ ወይም ንቃተ ህሊና ነው። ከስሜት ዋሳችሁና ከሐሳቦቻችሁ ጀርባ ያለውን አስተውሎት መረዳት ትችላላችሁ። አስተውሎትን ማወቅ በራሱ የውስጣዊ ጸጥታ መነሻ ነው። የሚረብሽ ድምፅ ከዝምታ እኩል ይጠቅማል። ለጩኸት የፈጠራችሁትን ውስጣዊ ተቃውሞ እርግፍ አድርጋችሁ በመተውና ድምፁ እንዳለ እንዲሆን በመፍቀድ ስትቀበሉ ወደ ውስጣዊ ሰላም ይወስዳችኋል። እርሱም ጸጥታ ነው። አሁናዊ ቅጽበት እንዳለ ባለበት ሁኔታ ስትቀበሉት ጸጥተኛ እንዲሁም ሰላም ትሆናላችሁ። ለክፍተቶቻችሁ ትኩረት ስጡ። በንግግር መካከል ላለ የጸጥታ ክፍተት ወይም በፒያኖ ኖቶች መካከል ወይም ትንፋሽ በምታስገቡበትና በምታስወጡበት መካከል ባለው የጸጥታ ክፍተት ላይ አተኩሩ። በእነዚህ ክፍተቶች ላይ ስታተኩሩ ነገሮችን ማስተዋላችሁ ወደ አስተውሎት ይለወጣል። በእነዚህ ክፍተቶች ላይ ስታተኩሩ ነገሮችን ማስተዋላችሁ ወደ አስተውሎት ይለወጣል። የዛኔ ቅጽበት የሌለው ንቃተ ህሊና ከውስጣችሁ በመነሳት አካላዊ መለያችሁን ይነካል። እውነተኛ ጥበብ በጸጥታ መስራት ነው። ጸጥታ የፈጠራ ጥበብና የችግሮች መፍትሄ የሚገኝበት ስፍራ ነው። ጸጥታ ማለት ጩኸት የሌለበት ሁኔታ ነው አይደለም። ጸጥታ ዕውቀት ነው፣ የነገሮች ሁሉ መፈጠሪያ ስፍራም ጭምር ነው። ታዲያ ጸጥታ እንዴት ከማንነታችሁ የተለየ ሊሆን ይችላል? ማንነታችሁ የመሰላችሁ አካላዊ ቅርጽ ወይም ሰውነታችሁ የተፈጠረውና የሚኖረው በዚሁ ዕውቀት ነው። መላው ህብር ከዋክብት፣ የሳር፣ የቅጠል፣ የአበቦች፣ የዛፎች፣ የአዕዋፋትና የመላው ፍጥረት መሰረታዊ ፍሬ ነገር ጭምር ነው። ጸጥታ በምድራችን ብቸኛው ቅርጽ የሌለው ነገር ነው። ደግሞም ነገር አይደለም፣ ከዚህ ዓለምም አይደለም። አንድን ዛፍ ወይም ሰው በፍጹም ጸጥታ ስትመለከቱ ማን ነው እየተመለከተ ያለው? ከተመልካቹ ሰው የበለጠ ጥልቅ ነገር ነው። ንቃተ ህሊና የራሱን ፍጥረት እየተመለከተ ነው። በመጽሐፍ ቅዱስ እንደተጻፈው እግዚአብሔር ሰማይና ምድርን ፈጠረ፣ ከዚያም የፈጠረው መልካም መሆኑን ተመለከተ። በፍጹም ጸጥታ ውስጥ ሆናችሁና ምንም ሳታስቡ ስትመለከቱ የምታዩት ያንን ነው። ብዙ ዕውቀት ያስፈልጋችኋል? ብዙ መረጃ ዓለምን ሊያድናት ይችላል? ኮምፒውተር ወይም ተጨማሪ የምሁራን ትንተናስ? በዚህ ዘመን የሰው ልጅ በዋናነት የሚያስፈልገው ነገር ጥበብ አይደለምን? ግን ደግሞ ጥበብ የት ይገኛል? ጥበብ የሚገኘው ዝም ከማለት ነው። በዝምታ ከማየትና ከመስማት ሌላ ምንም አያስፈልጋችሁም። በጸጥታ ማየትና መስማት ውስጣዊ ጥበባችሁን ይቀሰቅሳል። ስለዚህ ቃላትና ተግባራችሁ በሙሉ በጸጥታ የተመሩ ይሁኑ።
ምዕራፍ 2 ከአሰላሳዩ አእምሮ ባሻገር። ከሐሳብ የላቀ ጥልቀት ያለው የንቃተ ህሊና ስፍረት ዳይሜንሽን ኦፍ ኮንሽስነስ በውስጣችሁ አለ። የእውነተኛ ማንነታችሁ ፍሬ ነገር ይኸው ስፍረት ነው። አንዳንዴ ኑረት ወይም ፕሬዘንስ ወይም አስተውሎት አዌርነስ የምንለው ይህንን በነገሮች ላይ ያልተመሰረተ ንቃተ ህሊና አንኮንዲሽንድ ነው። በቀደምት አስተምሮዎች ገለጻ ይህንን የንቃተ ህሊና ስፍረት ማግኘት ስትችሉ ለዘመናት በራሳችሁና በሌሎች ላይ የጫናችሁት መከራ ያከትማል። ይህንን የንቃተ ህሊና ስፍረት ማግኘት ስትችሉ ለዘመናት በራሳችሁና በሌሎች ላይ የጫናችሁት መከራ ያከትማል። ይህንን ስፍረት ዳይሜንሽን ኦፍ ኮንሽስነስ ማግኘት ካልቻላችሁ ፍቅር፣ ደስታ፣ ፈጠራና የማያልቅ ውስጣዊ ደስታ በሌላ መንገድ ወደ ህይወታችሁ ሊገባ አይችልም። አእምሮአችሁ የሚያፈልቀው ሐሳብ እንደ ሐሳብ ብቻ መመልከት ስትችሉ፣ እንዲሁም የራሳችሁን አእምሮአዊና ስሜታዊ እርምጃዎች እንደ ምስክር ከዳር ቆማችሁ መታዘብ ስትችሉ ውስጣዊ ስፍረትን ማግኘት ትችላላችሁ። በዚያ ስፍራ የህይወታችሁ መላ ነገሮች እንደሚከናወኑም ታስተውላላችሁ። የሐሳብ ጅረት ኃይለኛ ጉልበት አለው። በሚወርድበት ጊዜ እናንተን ጎትቶ ያስገባችኋል። እያንዳንዱ ሐሳባችሁ ጠቃሚ መስሎ ይታያችኋል፣ ትኩረታችሁንም ይይዛል። አዲስ መንፈሳዊ ልምምድ እነሆ። ሐሳባችሁን ከቁም ነገር አትቁጠሩ። ሰዎች በቀላሉ በራሳቸው ጽንሰ ሐሳብ እስር ቤት ውስጥ ታስረው ይኖራሉ። አእምሮአችን ከፍተኛ የማወቅ የመቆጣጠርና የመረዳት ምኞት ስላለው ብዙ ጊዜ የራሱን ሐሳቦችና አመለካከቶች እውነት አድርጎ ያቀርባል። ከሐሳባችሁ የበለጠ ትልቅና ሰፊ መሆን አለባችሁ። ለሕይወታችሁ የምትሰጡት ትርጉም ወይም የራሳችሁንና የሌሎችን ባህሪ በሚመለከት የምታቀርቡት ድምዳሜ ከብዙ አስተያየቶች አንዱ ብቻ መሆኑን አስታውሱ። እውነታው ግን የተዋሃደና ሙሉ ነው። የሁሉም ነገሮች ትስስር ስለሆነ ከእውነት ውጭ አንድም ነገር በራሱ መኖር አይችልም። እውነታን ሸራርፈን ስናስብ እውነታን ወደ ቅንጣት ጽንሰ ሐሳቦች እናሳንሰዋለን። የሰው አእምሮ ጠቃሚና ኃይለኛ መሳሪያ ነው። በተመሳሳይ ደግሞ ሕይወታችንን ሲቆጣጠርና ሲወስን ኃይለኛ አጥር ሊሆን ይችላል። አእምሮ የማንነታችሁ ሽርፍራፊ መሆኑን ስትዘነጉ የዛኔ እናንተን መቆጣጠር ይጀምራል። ጥበብ የሐሳብ ምርት አይደለም። ለአንድ ሰው ወይም አንድ ነገር ጥልቅ የሆነ ትኩረት ስንሰጥ የምናገኘው ማወቅ ነው። ጥበብ ማለት ትኩረት ቀደምት ግንዛቤ በመሆኑ በራሱ ንቃተ ህሊና ሊባል ይችላል። ትኩረት የትኛውንም ሐሳብ ሰራሽ እንቅፋት የማስወገድ ኃይል አለው። የዛኔ ምንም ነገር በራሱ መኖር እንደማይችል ትረዳላችሁ። ትኩረት ተገንዛቢውንና የሚገነዘበውን ነገር በአስተውሎት መስክ አንድ ያደርጋቸዋል፣ ያዋህዳቸዋል። አትኩሮት የመለያየት ፈዋሽ መድኃኒት ነው። ሐሳቡ ስትሰጥሙ አሁን የሚሆነውን ነገር ማየት አትችሉም። አሁንና እዚህ ሂር ናው መገኘት ፈጽሞ አትፈልጉም ማለት ነው። ዶግማዎች ወይም ሃይማኖታዊ፣ ፖለቲካዊ፣ ሳይንሳዊ ህግጋት የሚፈጥሩት ሐሳቦች እውነታን ያጠቃልላል ከሚል እምነት በመነጨ ፍላጎት ነው። ዶግማዎች የጽንሰ ሐሳብ እስር ቤቶች ናቸው። የሚገርመው ደግሞ ሰዎች እነዚህን እስር ቤቶች መውደዳቸው ሲሆን ምክንያታቸው እስር ቤቱ ደህንነትና ሐሰተኛውን አውቃለሁ የሚል አመለካከት ስለሚሰጣቸው ነው። የዶግማን ያህል ሰብአዊነትን ያሰቃየ ሌላ ነገር የለም። በእርግጥ ዶግማ መወገዱ አይቀሬ ነው። ምክንያቱም የእውነት ብርሃን ያረፈበት ዶግማ ሐሰት መሆኑ ይጋለጣል። እስከዚያ ድረስ ግን አንዱ ዶግማ በሌላው እየተተካ ይቀጥላል። ይህንን መሰረታዊ የተሳሳተ ስሜት ስናጠራ መሰረታዊው ቅዠት ምንድን ነው? ሐሳብን መለያ አድርጎ መቀበል ነው። መንፈሳዊ ንቃት ማለት በቀላል አገላለጽ ከሐሳብ ህልም መንቃት ማለት ነው። ንቃተ ህሊና በሐሳብ ሊጨበጥ የማይችል ሰፊ ግዛት ነው። ያሰባችሁትን ነገር በሙሉ ማመን ስታቆሙ የዛኔ ከሐሳብ ጅረት በመውጣት አሳቢው ቲንከር እናንተ ወይም ማንነታችሁ እንዳልሆነ በግልጽ ታያላችሁ። ሲደብራችሁ የአእምሮን ሐሳብ ለማስታወስ መጽሔት ወይም ሶሻል ሚዲያ፣ የቲቪ ጣቢያ ትቀያይራላችሁ። ስልክ ትጎረጉራላችሁ፣ ስልክ ትደውላላችሁ። የአእምሮን እጦት ጋብ ለማድረግ ተጨማሪ ምግብ ትመግቡታላችሁ። ወይም ደግሞ ከነድብርታችሁ ተቀምጣችሁ ድብርት ምን አይነት ስሜት እንደሆነ መመልከትና ማጤን ትችላላችሁ። ስሜቱን ማስተዋል ስትችሉ በስሜቱ ዙሪያ የነበረውን ጸጥታና ስፍራ ማግኘት ትችላላችሁ። ያገኛችሁት ኢምንት ስፍራና ጸጥታ እየሰፋ ሲመጣ ድብርት መወገድና መጥፋት ይጀምራል። ስለዚህ ድብርት እንኳን ማን እንደሆናችሁ ሊያስተምራችሁ ይችላል ማለት ነው። የደበረው ሰው እናንተ ወይም ማንነታችሁ እንዳልሆነ አውቃችኋል። ድብርት ከሁኔታ የሚያጥርና በውስጣችሁ የሚንቀሳቀስ ኢነርጂ ነው።
ንዴት፣ ሐዘን፣ ፍርሃትና የመሳሰሉ ነገሮች የእናንተ ወይም የግላችሁ አይደሉም። አእምሮ የሚፈጥራቸው ሁኔታዎች ናቸው። ስለዚህ ይመጣሉ፣ ይሄዳሉ። መጥቶ የሚሄድ ነገር እናንተ አይደለም። ደበረኝ ስንል ይህንን የሚያውቀው ማን ነው? ደበረኝ፣ አናደደኝ፣ ፈራው፣ ይሄንንስ ማን ነው የሚያውቀው? የምታውቁት እናንተ ናቸው እንጂ እናንተ የሚታወቀው የስሜት ሁኔታ አይደላችሁም። ጥላቻ የሚመጣው በአእምሮ ማንነታችሁ ስትመሩ ነው። ይህ ማለት ሌላውን ሰው በሰውነቱ ሳይሆን አእምሯችሁ ስለ ሰውየው የሚፈጥረውን ሐሳብ ነው የምትመለከቱት። የሰውን ሕያውነት ወደ ሐሳብ ማሳነስና አውርዶ መመልከት ደግሞ የግጭት መንስኤ ነው። ማሰብ አስተውሎት ላይ ስር ካልሰደደ ራስ ወዳድነትና የማይሰራ መሳሪያ ይሆናል። ጥበብ የሌለው አዋቂነት አደገኛና አውዳሚ ነው። የዘመናችን ሰው ያለበት ሁኔታም ይኸው ነው። ሐሳብን እያገነኑ በሳይንስና ቴክኖሎጂ ላይ ማፍሰስም እንዲሁ አውዳሚ ይሆናል። ምክንያቱም ጥሩ አስተውሎት ላይ ያልሆነ ሐሳብ በሙሉ አውዳሚ ነው። ምዕራፍ 3 ሐሰተኛው ማንነት ወይም ኢጎ። አእምሮ ያለማቋረጥ የሚፈልገው ምግብ ለሐሳቡ ብቻ ሳይሆን ራሱ ለፈጠረው እኔነት ወይም ኢጎ ጭምር ነው። ራስ ወዳድ ማንነት ወይም ኢጎ የሚፈጠረውና ደጋግሞ ራሱን የሚፈጥረው በዚህ ሂደት ነው። ስለ ራሳችሁ ስታስቡና ስትናገሩ ወይም እኔ ስትሉ የምትናገሩት ነገር እኔና ታሪኬ የሚል ነው። ይሄኛው እኔ ከምትወዱት፣ ከምትጠሉት፣ ከምትፈልጉትና ከምትመኙት ነገር የተፈጠረና ለረጅም ዘመን የማይረካ እኔነት ነው። ይህ አእምሮ ሰራሽ እኔነት ባለፈው ጊዜ ሁኔታዎች የተቃኘና ወደፊት የሚፈጠርን ስሜት የሚጠብቅ ነው። የዚህ አይነቱ እኔ እንደ ውሃ ሞገድ ለጊዜው ተርገብግቦ የሚያልፍ መሆኑን ማየት ትችላላችሁ። ይህንን የሚያየው ማን ነው? አካላዊና ስነ ልቦናዊ ማንነታችሁ ጊዜያዊና ሞገድ መሆኑን የሚያስተውለውስ ማን ነው? ይሄኛው እኔነት ደግሞ የበለጠ ጥልቅ ሲሆን ያለፈና ወደፊት ከሚባል የጊዜ ጥበቃ ጋርም ምንም ግንኙነት የለውም። በየቀኑ ሙሉ ትኩረታችሁን ከሚይዘውና ስለ ሕይወታችሁ ውጣ ውረድ ከሚያስጨንቃችሁ ነገር መካከል ምን የሚቀር ይመስላችኋል? 1 ወይም 2 ኢንች ርዝመት ያላት ሰረዝ ብቻ። እርሷም የመቃብራችሁ ዕለት ላይ በሚጻፈው የትውልድና የሞት ቀናችሁ መካከል የምትቀር እስከ የምንላት ሰረዝ ናት። ለሐሰተኛው የኢጎ አእምሮ ይህ አስጨናቂ ሐሳብ ሲሆን ለእናንተ ግን ነፃ አውጪ ነው። ሐሳብ ሙሉ ለሙሉ ትኩረታችሁን ሲቆጣጠረው ጭንቅላታችሁ ውስጥ ያለውን ድምፅ የማንነታችሁ መለያ ታደርጉታላችሁ። ይህ ኢጎ ወይም አእምሮ የሚፈጥረው ማንነታችሁ ነው። አእምሮ የሚፈጥረው ማንነት ደግሞ ሁልጊዜም ጎደሎነት ይሰማዋል። ስለዚህ ፍርሃትና ስግብግብ ፍላጎት የኢጎ መሠረታዊ ስሜት ቀስቃሽ ኃይሎች ናቸው። እናንተን መስሎ የሚኖረውና መናገር የማያቋርጠውን የጭንቀት ድምፅ ምንነት ስታውቁት የዚያኔ ካለማወቅና ከሐሳብ ኃይልም መንቃት ትጀምራላችሁ። ያንን ድምፅ ስትገነዘቡና ድምፁ ማንነታችሁ አለመሆኑን ስታውቁ በዚያው አሳቢው ወይም ዘቲንከር ሳትሆኑ አሳቢውን የምታስተውሉት እንደሆናችሁ ታውቃላችሁ። ማንነታችሁን ከድምፃችሁ ጀርባ እንዳለው አስተውሎት ማወቅ ነፃነት ነው። ሐሰተኛው ማንነት ወይም ኢጎ ሁሉንም የሚፈልግ ነው። ያንንም ሆነ ይሄንን ለራሱ ማድረግ የሚፈልገው ደግሞ የጎደሎነት ስሜት ስለሚሰማው ነው። ኢጎ በወደፊቱ ላይ የሙጥኝ የሚለው በዚህ ምክንያት ነው። በማንኛውም አጋጣሚ ራሳችሁን ለወደፊቱ ስትኖሩ ካያችሁት ከሐሳብ ጅረት መውጣትና ከኢጎ አመለካከት መላቀቅ ትችላላችሁ። በማንኛውም አጋጣሚ ራሳችሁን ለወደፊቱ ስትኖሩ ካያችሁት ከሐሳብ ጅረት መውጣትና ከኢጎ አመለካከት መላቀቅ ችላችኋል። ይህም ማለት ለአሁናዊ ቅጽበት ሙሉ ትኩረት መስጠት ችላችኋል። አሁን ላይ ማትኮር ስትችሉ ከኢጎ አእምሮ የላቀ ጥበብ ወደ ውስጣችሁ ይገባል። በኢጎ እየተመራችሁ ስትኖሩ አሁናዊ ቅጽበትን ፕሬዘንት ሞመንት መተላለፊያ ወይም ፍጻሜ ለመድረስ እንደ መንገድ ትጠቀሙበታላችሁ። ለወደፊቱ ትኖራላችሁ። ያስቀመጣችሁትን ዓላማ ብታሳኩ እንኳን ለረጅም ጊዜ ሊያረካችሁ አይችልም። ለወደፊት ከምታገኙት ነገር ይልቅ ያንን ለማግኘት በምታደርጉት ነገር ላይ የበለጠ ስታተኩሩ የኢጎ አስተሳሰባችሁን በመስበር ነፃ ትወጣላችሁ። ነገሮችን በብቃት መከወን ትችላላችሁ። ደስተኛም ትሆናላችሁ። እያንዳንዱ ኢጎ በውስጡ የተጠቂነት ወይም የተጎጂነት ስሜት ይይዛል። ማንነታችሁም በተጎጂው ስሜት ላይ የተመሰረተ ይሆናል። የዘውትር ኑሯችሁም በቅሬታና ቅያሜ የተሞላ ይሆናል። ቅሬታችሁ ተቀባይነት ያለው ቢሆን እንኳን ማንነታችሁ ካደረጋችሁት በራሳችሁ ላይ እስር ቤት እንደገባችሁ ቁጠሩት።
ስሜታችሁን አድምጡ። በተለይ የተጎጂነት ታሪካችሁን ስታስቡት ወይም ስታወሩት በፍጥነት ያንን ሐሳብ እንደ ምስክር ከዳር ሆናችሁ ተመልከቱት። ይህ አስተውሎት ነው። መሸጋገርና ነፃ መውጣት የምትችሉት በማስተዋል ነው። መማረርና መቃረን ኢጎ ራሱን የሚያጎለብትበት የአእምሮ አሰራር ነው። ብዙ ሰዎች በሆነውና ባልሆነው ነገር ሲማረሩና ራሳቸውን ትክክል፣ ሌሎችን ደግሞ ስህተተኛ አድርገው ሲመለከቱ ይታያሉ። ራስን ትክክል አድርጎ ማየት በሌሎች ላይ የበላይነት ስሜት ማሳየት ነው። የዚህ አይነት ስሜት ውስጣችሁ ሲፈጠር በጥሞና ተመልከቱት። አእምሯችሁ ውስጥ ያለውን ድምፅ ባለበት ሁኔታ አድምጡት። ኢጎ የራሱን መነጠል የሚያጸናው በግጭት ስለሆነ ከማንኛውም ሰውና ሐሳብ ጋር ይጋጫል። እኔ እና ሌሎች የሚል መከፋፈል በመፍጠር ግጭት ያስነሳል። የተለያዩ ህዝቦች፣ ነገዶችና ሃይማኖቶች ጠላት በመፍጠር የራሳቸውን የተለየ ማንነት ያንጻሉ። አማንያን ከሌሎች አማኞች ማን ሊሆኑ ይችላሉ? ከሌሎች ጋር ባላችሁ ግንኙነት ወቅት ሌሎችን የበላይ ወይም የበታች አድርጋችሁ አስባችሁ ታውቃላችሁ? በዚህ መልክ አስባችሁ የተመለከታችሁት ይህንን ያደረገው ኢጎ ሲሆን የሚኖረውም በንጽጽር ውስጥ ስለሆነ ነው። ቅናት የኢጎ ውጤት ነው። ሌሎች ከናንተ የበለጠ ነገር ካገኙ ወይም በየትኛውም ነገር የተሻሉ ሲሆኑ የሚሰማን የዝቅተኝነት ስሜት ነው። ኢጎ ተጨማሪ ነገር የሚፈልግ የንጽጽር ማንነት ነው። ያገኘውን ነገር በሙሉ ማግበስበስ ይፈልጋል። የያዘው ነገር ያነሰ ሲመስለው ደግሞ ይሰጋል። ማንነታችሁን የፈጠራችሁበት ሐሰተኛ ታሪክ ምን ይሆን? አስቡበት። መቃወም፣ መቃረንና ራስን ከሌሎች ነጥሎ መመልከት ሌላው የኢጎ ባህሪ መገለጫ ነው። ኢጎ መኖር የሚችለው ራሱን እየነጠለ በመመልከት ነው። ስለዚህ ሁል ጊዜ እኔና እሱ ወይም እኛና እነሱ የሚል ተቃርኖ አለ። ኢጎ ግጭት በመውደዱ ምንም አይነት ሰላምና ፍቅር አይመቸውም። ብዙ ጊዜ ደስተኛ መሆን እንደምትፈልጉ ብትናገሩም ሳታውቁት ግን የደስታ ቢስነት ሱሰኛ ሆናችኋል። ደስታ የሚሰጣችሁ የተፈጠረ አጋጣሚ ሳይሆን የራሳችሁ አእምሮ አስተሳሰብ ነው። በፊት ባደረጋችሁት ወይም ባላደረጋችሁት ነገር ጥፋተኝነት ተሰምቷችሁ ይሆን? በቀድሞ ጊዜ የወሰዳችሁት እርምጃ በወቅቱ የነበራችሁን አላዋቂነት ወይም አንኮንሽስነስ ያሳያል። ያለፈው ዘመን የሰብአዊነት ንቃተ ህሊና መጠን የፈጠረውን ድርጊት ኢጎ እንደራሱ ይመለከታል። የኔ ጥፋት ነው በማለት የቅሬታ ስሜት ያጎለብታል። የሰው ልጆች ለዘመናት በመጋጨት እርስ በርሳቸው ሲገዳደሉ አንዱ ሌላውን ሲጎዳ ኖሯል። ላለፈው የሰው ልጅ ጥፋትም ሁሉ ሰው ሊወቀስና ሊወነጀል ይገባል። የቀድሞ አላዋቂነት የሰው ልጅ የንቃተ ህሊና አንዱ ክፍል ነው እንጂ የአንድ ግለሰብ ጥፋተኝነት አይመዘንበትም። ኢየሱስ የተናገረው የሚያደርጉትን አያውቁምና ይቅር በላቸው የሚል ቃል ለእናንተም ይሰራል። አንድ የቡድሃ መምህር ቡዲዝም ምን እንደሆነ ተጠይቆ የሰጠው መልስ ግለኝነት ወይም ኢጎ ከሌለ ችግር የለም የሚል ነበር። ምዕራፍ 4 አሁናዊ ቅጽበት። ከላይ ስንመለከተው አሁናዊ ጊዜ ወይም ቅጽበት ፕሬዘንት ሞመንት የምንለው ከብዙ ቅጽበቶች መካከል አንዱ ሊመስለን ይችላል። እያንዳንዱ የህይወታችሁ ቅጽበት በውስጡ ብዙ ሺህ ነገሮች የተከሰቱበት ቅጽበቶች ያሉ ይመስለናል። ይሁንና በጥልቀት ስትመለከቱት አንድ ቅጽበት ብቻ እንዳለ አይታያችሁም? ህይወት አሁን አይደለችም? ይህ አንድ ቅጽበት ወይም አሁን ናው የህይወታችን ቋሚ እውነትና ልናመልጠው የማንችል ብቸኛ ነገር ነው። ምንም ነገር ቢከሰት ህይወታችሁ የቱንም ያህል ቢቀየር አንድ ነገር ብቻ ሐቅ ነው። እርሱም ነገሮች የሚከሰቱት አሁን ብቻ መሆኑ። ከአሁን ማምለጥ ካልቻላችሁ ለምን ከአሁን ጋር አትስማሙም? ለምን የአሁን ወዳጅ አትሆኑም? ከአሁናዊ ቅጽበት ጋር ወዳጅ ስትሆኑ በየትም ስፍራ ሆናችሁ ቤት ውስጥ እንዳላችሁ ነው። ካልሆነ ግን አሁን ወይም ናው በሆነው ቤታችሁ መኖርም ሆነ በቀላል ስሜት ማሳለፍ አትችሉም። አሁናዊ ቅጽበት እንዳለ ነው። ሁልጊዜም እንዲህ ይሆን ዘንድ ልትተውት ትችላላችሁ። ህይወትን በፊት አሁንና ወደፊት ብሎ መከፋፈል የአእምሮ ስተተኛ ቅዠት ነው። በፊት አሁንና ወደፊት የሚባሉ አስተሳሰቦች የአእምሮ ረቂቅ ምስሎች ናቸው። ያለፈው ነገር የሚታወሰው አሁን ላይ ብቻ ነው። የምታወሱት ነገር አሁን ላይ የተከሰተና አሁን የምታወሱት ነው። ወደፊት የምንለው ነገር ሲመጣ የሚከሰተው አሁን ላይ ነው። ስለዚህ እውነት የሆነው ብቸኛው ነገር እንዲሁም ያለው ብቸኛ ነገር አሁን ነው። ሙሉ ትኩረታችሁን አሁን ላይ አድርጉ ማለት ለህይወት የሚያስፈልጋችሁን ነገር መተው ማለት አይደለም። ከዚያ ይልቅ የሚሆነውን ነገር መቀበልን እንድታስቀድሙ እያስታወስኳችሁ ነው።
በመቀጠል የምታደርጉት ነገር ሁሉ ቀላልና ቀና ይሆንላችኋል። አሁናዊ ቅጽበትን ስትቀበሉና እንደ ወዳጅ ስትመለከቱት ሕይወታችሁ በአሁን ላይ ስለሚመሰረት ሁሉም ነገር ቀላል ይሆናል። የቢዝነስ እቅድ ወይም የጉዞ ዝግጅት አድርጋችሁ ሊሆን ይችላል። የትኛው የበለጠ ወሳኝ ነው? የእቅዳችሁ ውጤት ወይስ ወደ ውጤቱ የሚያደርሳችሁ ሥራ? አሁናዊ ቅጽበት ወይስ ወደፊት? አሁናዊ ቅጽበት ማስወገድ ያለባችሁ እንቅፋት መስሎ ይታያችኋል ወይስ ወደፊት የምትደርሱበትን ጊዜ ታስበልጣላችሁ? ብዙዎች ለወደፊት ይኖራሉ። ይሁንና ነገ ራሱ ዛሬ ወይም አሁን ሆኖ ስለሚመጣ የብዙዎቹ ነገ ጥበቃ ስህተት ነው። በዚህም የተነሳ ይጨነቃሉ። አሁን የሆነውን ሕይወት አያከብሩትም። አሁን ያልሆነ የሚመጣ ሕይወት የለም። በሰውነታችሁ ውስጥ ያለውን ሕያውነት አስቡት፣ አድምጡት። አሁን ላይ የሚያጸናችሁ መልህቅ እርሱ ነውና። ለአሁናዊ ቅጽበት ኃላፊነት መውሰድ ካልቻላችሁ ለሕይወታችሁ ኃላፊነት አትወስዱም። ምክንያቱም አሁን ሕይወት የምትገኝበት ብቸኛው ስፍራ ነውና። ለአሁን ኃላፊነት መውሰድ ማለት የሆነውን ነገር አለመቀበል፣ አለመታገል ማለት ነው። የዛኔ ከሕይወት ጋር በተመሳሳይ ስፍራ መገኘት ትችላላችሁ። ለአሁን ኃላፊነት መውሰድ ማለት የሆነውን ነገር አለመቀበል፣ አለመታገል ማለት አይደለም። የዛኔ ከሕይወት ጋር በተመሳሳይ ስፍራ መገኘት ትችላላችሁ። አሁን የሚሆነው ነገር ነው እንጂ ሌላ አይደለም። ቡዲስቶች ቀድሞ ያወቁትና አሁን ደግሞ የፊዚክስ ልሂቃን የደረሱበት ሐቅ ይህ ነው። ከአሁን የተነጠሉ ነገሮች ወይም ሁኔታዎች የሉም። ሁሉም ነገሮች እርስ በርሳቸው የተያያዙና የመላው ሕይወት ዓለም አካል ናቸው። አሁናዊ ቅጽበትን እሺ ብላችሁ ስትቀበሉ ከእርሷ ከሕይወት ጥበብ ጋር በአንድ መስመር ትሰለፋላችሁ። የዛኔ ለዚች ዓለም የአዎንታዊ ለውጥ ሐዋርያ ትሆናላችሁ። ቀላልና ወሳኝ የሆነው መንፈሳዊ ልምምድ ይህ ነው። በውስጥም ሆነ በውጭ አሁን ላይ የሚከሰተውን ነገር መቀበል። ትኩረታችሁ ሙሉ በሙሉ አሁን ላይ ሲሆን ከህልም የነቃችሁ ያህል ንቁ ትሆናላችሁ። ከበፊትና የወደፊት ህልም ወይም ከሐሳብ ህልም እንደ መባነን ነው። ሕይወት ቀላልና ግልጽ ትሆናለች። ችግር የምትፈጥሩበት ክፍተት አይኖርም። ይህንን ቅጽበት እንዳመጣጡ ትቀበላላችሁ። ብዙዎች አሁንና አሁን ላይ የሚከሰት ነገር ተመሳሳይ ይመስላችኋል። ይሁንና አይደለም። አሁን ከየትኛውም ክስተት የሚሰፋና የሚጠልቅ ሲሆን ነገሮች የሚከሰቱበት ስፍራ ነው። ስለዚህ የዚህ ቅጽበትን ሁኔታና ይዘት ከአሁን ጋር ፈጽሞ አታምታቱት። አሁን ጥልቅ ሲሆን የነገሮች ሁሉ መጠሪያ ስፍራ ነው። ወደ አሁን ስትገቡ አእምሮ ከሰራቸው ነገሮች ዓለም ወጥታችኋል። የሐሳብ ጅረት ይቆማል። ሐሳቦች ትኩረታችሁን አይወስዱም። በሐሳቦች መካከል ሰፊ የጸጥታ ክፍተት ይፈጠራል። የዛኔ እናንተ ከሐሳባችሁ የበለጠ ሰፊና ጥልቅ እንደሆናችሁ ትገነዘባላችሁ። በሕይወታችሁ የሚከሰቱ ነገሮችንና ሐሳባችሁን ወይም ስሜታችሁን ሕይወቴ ብላችሁ ታምናላችሁ። ይሁንና ውስጣዊ ማንነታችሁ በሕይወት ከሚገጥማችሁ ነገር ጋር ፈጽሞ አይገናኝም። ውስጣዊ ማንነታችሁ ወይም እኔ ነኝ የምትሉት ስብዕናችሁ በዕድሜ ወይም በሕይወት ስኬትና ውድቀት የማይቀያየር አሁናዊ ስፍራ the space of now ነው። ይሁንና እውነተኛ ማንነታችሁ በዕለታዊ ገጠመኞችና በዓለም ሁኔታዎች እየተቃኛችሁ ስለምታዩት ሕይወታችሁ ሁኔታ ይመስላችኋል። አሁን የሚባለውን ጥልቅ እውነታም ከጊዜ ጋር ታሳስቱታላችሁ። በዚህ የተነሳም ስር የሰደደ እውነተኛ ፍጥረታችሁን፣ መለኮታዊ ማንነታችሁን በዚች ዓለም ሁኔታዎች መካከል ታጡታላችሁ። ጭንቀት፣ ግራ መጋባትና ውድመት የሚከሰተው ሰዎች እውነተኛ ማንነታቸውን ሲያጡትና ሲረሱት ነው። ይህም ሆኖ ግን እውነትን በቀላሉ ማስታወስና ወደ ቤታችሁ መመለስ ትችላላችሁ። እኔ ሐሳቦቼ ወይም የሕይወት ገጠመኞቼ አይደለሁም። እኔ የሕይወት ገጠመኝና ክስተት ሳልሆን ሕይወት ነኝ። ነገሮች ሁሉ የሚከሰቱበት ስፍራ ነኝ። ንቃተ ሕሊና ነኝ። አሁን ነኝ። እኔ ነኝ አለሁ። ምዕራፍ 5 እውነተኛ ማንነታችሁ። አሁን የምንለው ቅጽበት ከእውነተኛ ማንነታችሁ ጋር ፈጽሞ የማይነጣጠል ጥልቅ እውነታ ነው። በሕይወታችሁ ብዙ ነገሮች ወሳኝነት አላቸው። ይሁን እንጂ አንድ ነገር ብቻ ወሳኝ ነው። በዓለም እይታ ስኬት ወይም ውድቀት፣ ሀብት ወይም ድህነት፣ ልህቀት ወይም መሃይምነት በሕይወታችሁ ለውጥ ሊኖራቸው ይችላል። አዎ እነዚህ ነገሮች በአንጻሩ ሊያሳስቧችሁ ይችላል። ይሁንና አንዳቸውም ወሳኝነት የላቸውም።
ከነዚህ ነገሮች የበለጠ ወሳኝነት ያለው ነገር ቢኖር ከአካላዊ ስምና ሰውነታችሁ ውስጥ ያለውን እውነተኛ ማንነት ማወቅ ነው። ሰላም ልታገኙ የምትችሉት የህይወታችሁን ሁኔታዎች መልሳችሁ ማስተካከል ሳይሆን እውነተኛ ማንነታችሁን በጥልቀት በማወቅ ብቻ ነው። ደግማችሁ ስትፈጠሩም እውነተኛ ማንነታችሁን የማታውቁት ከሆነ ዳግም ውልደት ሪካርኔሽን ምንም አይጠቅማችሁም። የምድራችን መከራ የሚፈጠረው እኔን ወይም እኛን የሚል የግል ማንነትን በመፍጠራችን ነው። ይህ የፈጠራ መለያችን እውነተኛ ማንነታችንን ይሸፍነዋል። እውነተኛ ማንነታችንን ባለማወቅ አእምሮ የፈጠረውን ሐሰተኛ ማንነት እንቀበላለን። ውብና መለኮታዊ በሆነው ማንነታችን ቦታ ፈሪና ስስታም የሆነውን ሐሰተኛ ማንነት እንይዛለን። ያንን ሐሰተኛ ማንነት መንከባከብና ማሳደግም የህይወታችን የመኖር ኃይል ይሆናል። በሁሉም ቋንቋ የሚታየው ተመሳሳይ አነጋገርና ገለጻ ሰፊው ህዝብ ራሱን እንዳላወቀ ይመሰክራሉ። እንደዚህ አይነት ንግግሮችን አስቧቸው። ህይወቱን አጠፋ ወይም ህይወቴ እንላለን። ልክ ህይወት የሚገኝና የሚጠፋ ነገር ይመስል፣ እውነታው ግን እናንተ ህይወት የላችሁም፣ ህይወት ናችሁ እንጂ። በመላው ዩኒቨርስ የሰፈራችሁ እንዲሁም የዓለት፣ የሳር፣ የኮከብ፣ የሰው፣ የእንስሳትና የመሳሰሉት ጊዜያዊ ቅርጽ አካል የምትይዙ አንድ ህይወት the one life ወይም ንቃተ ህሊና ናችሁ። ይህንን ቀድሞ ታውቁት እንደነበር በውስጣችሁ ማድመጥ ትችላላችሁ። ያ ህይወት መሆናችሁ ይሰማችኋል። በህይወታችሁ ለብዙ ነገሮች ጊዜ ትፈልጋላችሁ። ለመማር፣ ቤት ለመስራት፣ ባለሙያ ለመሆን፣ ሻይ ለማፍላት ወዘተ። ይሁንና አንድና ወሳኝ ለሆነው ታላቅ ነገር ራሳችሁን ለማወቅ ጊዜ ጥቅም የለሽ ነው። ከስማችሁና አካላዊ ሰውነታችሁ ባሻገር ያለውን እውነተኛ ማንነታችሁን ለማወቅ ጊዜ አያስፈልጋችሁም። ራሳችሁን በፊትም ወይም ወደፊትም ልታገኙት አትችሉም። ራሳችሁን የምታገኙበት ብቸኛው ስፍራ አሁን ነው። የመንፈስ ንቃተ ህሊና ፈላጊዎች ራሳቸውን ወይም አብርሆትን ወደፊት ለማግኘት ይተጋሉ። ፈላጊ ለሆነው ሰው ወደፊት ወይም ነገ የሚባል ነገር አስፈላጊ ነው። በዚህ ካመናችሁ እምነቱ የእናንተ እውነታ ይሆናል። ማንነታችሁን ለማወቅ ጊዜ እንደማያስፈልጋችሁ እስክትረዱ ድረስ ብዙ ጊዜ ትፈልጋላችሁ። አንድን ዛፍ ስትመለከቱት ዛፉን ታስተውሉታላችሁ። ሐሳብና ስሜቱን ታስተውላላችሁ። አስደሳች ወይም አስከፊ ገጠመኝ ሲፈጠርባችሁም ያንን ገጠመኝ ታስተውላላችሁ። እነዚህ ነገሮች ለተመልካቾች እውነት ይመስላሉ። ይሁንና በጥልቀት ስትመለከቱ ቋንቋ፣ ሐሳብ የፈጠሩት ስህተት መሆኑን ታያላችሁ። ሁለቱ የሚፈጥሩት መንታነት ወይም የተነጠለ ሰው በእውነታው የለም። እውነታው ይህ ነው። እናንተ ዛፉን፣ ስሜቱንና ገጠመኙን የምታስተውሉ ሰዎች አይደላችሁም። እነዚህ ነገሮች የሚፈጠሩበት አስተውሎት ወይም አዌርነስ ወይም ንቃተ ህሊና ናችሁ እንጂ። በህይወት ስትኖሩ መላው የህይወታችሁ መስተጋብር የሚከሰትበት አስተውሎት መሆናችሁን ታስተውሉ ይሆን? እኔ ራሴን ማወቅ እፈልጋለሁ ትላላችሁ። እናንተ የምታውቁት the knowing እንዲሁም ሁሉም ነገር የሚታወቅበት ንቃተ ህሊና ናችሁ። ያ ደግሞ ራሱን ሊያውቅ አይችልም፣ ራሱ ነውና። ከዚያ በላይ የሚታወቅ ነገር የለም፣ ምክንያቱም መላው ማወቅ የሚመጣው ከሱ ነውና። እኔ ዘአይ የምንለው ነገር ራስን የሚታወቅ ወይም ድርጊት ተቀባይ ኦብጀክት ኦፍ ናዊንግ ሊያደርግ አይችልም። ማንነታችሁ መላው ስነ ፍጥረት የሚከሰትበት አስተውሎት መሆኑን መረዳት ስትችሉ ራሳችሁን ከሁኔታዎች፣ ቦታዎችና የተለዩ ክስተቶች ውስጥ ከመፈለግ ነፃ ትወጣላችሁ። በሌላ አነጋገር የሚሆነውም ሆነ የማይሆነው ነገር ጥቅም የለውም ማለት ነው። የነገሮች አስቸጋሪነትና ክብደትም ያከትማል። ህይወት ቀላልና አስደሳች ትሆናለች። እውነተኛ ማንነታችሁን ስታውቁ ሕያው ሰላም ትሞላላችሁ። ያንን ሰላም ደስታ ልትሉት ትችላላችሁ፣ ምክንያቱም ራስን ከማወቅ የሚገኝ ደስታ ነውና። ማንነታችሁ ህይወት ቅርጽ ከመያዟ በፊት የነበረ እውነታ መሆኑን ስታውቁ የሚሰማችሁ የፍጥረት ደስታ the joy of being ይኸው ነው። የብዙ ሰዎች ህይወት በምኞትና ፍርሃት ትመራለች። ምኞት ማለት የበለጠ ራስን ለመሆን በራስ ላይ ነገሮችን የመጨመር ፍላጎት ነው። ፍርሃት ደግሞ ነገሮችን የማጣትና ትንሽ የመሆን ስጋት የሚፈጥረው ሐሳብ ነው። እነዚህ ሁለት ብዥታዎች ሲመላለሱ ህይወት የማትሰጥና የማትወሰድ የመሆኗን እውነታ ይሸፍናሉ። ፍጥረት ከነ ሙሉ እውነታው በውስጣችሁ አለ። እርሱም አሁን ነው። በምትችሉ ጊዜ ወደ ውስጣችሁ ተመልከቱ። በውስጥና ውጫዊ ሁኔታችሁ መካከል ግጭት መኖር አለመኖሩን አጤኑ። ውጫዊ ሁኔታ ማለት
ከማን ጋርና በምን ሁኔታ ላይ እንዳላችሁ ሲሆን ውስጣዊ ደግሞ ሐሳብ፣ ስሜታችሁ ማለት ነው። ከሚሆነው ነገር ጋር መቃረን ምን ያህል አሰቃቂ እንደሆነ ማየት ትችላላችሁ። ይህንን ማስተዋል ስትችሉ ውስጣዊ ግጭትን ለማስቆም የሚያስችል ነፃነት አግኝታችኋል። በቀን ውስጥ ስንት ጊዜ እዚህ መሆን አልፈልግም ብላችሁ አስባችኋል? የሥራ ቦታችሁ ሳላችሁ ወይም የተጨናነቀ ትራፊክ መካከል ሆናችሁ አሊያም ደግሞ ከአንድ ሰው ጋር ሆናችሁ እንደዚህ ብላችሁ ታውቁ ይሆናል። በእርግጥ አንዳንድ ሁኔታዎች ውስጥ መሆን አትፈልጉ ይሆናል። ይሁን እንጂ ያንን ሁኔታና ቦታ ጥሎ መሄድ መፍትሄ አይሆንም። ራሳችሁንና ሌሎችን ልታሳዝኑ ትችላላችሁ። በሄዳችሁበት ቦታ ሁሉ በዚያ አላችሁ ሲባል ሰምታችሁ ይሆናል። በሌላ አነጋገር ሁል ጊዜ እዚህ ወይም ሂር እዚህ ናችሁ። ይህንን እውነታ መቀበል ይከብዳችሁ ይሆን? ለሁኔታዎች በሙሉ ዘወትር አይሆንም የሚል ምላሽ መስጠት ኢጎን ያጠናክራል። በተቃራኒው ደግሞ አዎ እሺ የሚል ምላሽ ኢጎን ያዳክመዋል። የፈጠራችሁት ማንነት ወይም ኢጎ እሺ ብሎ መቀበልን ሊቋቋም አይችልም። ብዙ ስራ አለብኝ ትላላችሁ። ይሁንና የሥራችሁ ጥራት ምን ያህል ነው? በየቀኑ በምትሰሩት ነገር ላይ ሙሉ ትኩረታችሁን ታደርጋላችሁ? የምትሰሩት በመቀበል መንፈስ ነው ወይስ ባለመቀበል? የህይወት ስኬታችሁ የሚለካው መቀበል በመቻልና ባለመቻላችሁ እንጂ በድካማችሁ መጠን አይደለም። ድካም ማለት ወደፊት ለሚከሰት ውጤት ከወዲሁ መጨነቅና መጠበብ ነው። የምትሰሩትን ሥራ አለመፈለግ ተሰምታችሁ ያውቃል? የማትፈልጉትን ሥራ መስራት ህይወትን እንደ መካድ ስለሆነ ለስኬት አያበቃችሁ። የዚህ አይነት ስሜት ሲሰማችሁ ሙሉ በሙሉ በመተው ከሥራችሁ ጋር አንድ መሆንስ ትችላላችሁ? የዚህን እውነተኛ ምንነት በአንድ ጊዜ አንድ ነገር መከወን እንደሆነ የዚህን መምህራን ይናገራሉ። አንድ ነገርን በአንድ ጊዜ መስራት ለምትሰሩት ነገር ሙሉ ትኩረት እንድትሰጡ ያግዛችኋል። ይህ በመቀበል መስራት የምንለው አሰራር ነው። የሆነውን ነገር ስትቀበሉ ጥሩ ወይም መጥፎ ከሚለው የአእምሮ ስያሜና ፍረጃ የላቀ ውስጣዊ ማንነታችሁን ታስተውላላችሁ። አሁንን በአሁናዊ ስሜት ስትቀበሉት ውስጣችሁ በጥልቅ ሰላም ይሞላል። ጊዜያዊ ሁኔታም ሆነ መላው ዓለም ዘላቂ ደስታ ሊፈጥሩላችሁ እንደማይችሉ ስትገነዘቡ በቀላሉ መቀበል ወይም እጅ መስጠት ወይም ሰረንደር ማድረግ ትችላላችሁ። የዛኔ ከሌሎች ጋር የሚኖራችሁ ግንኙነት ከኢጎ አስተያየት የተላቀቀ ይሆናል። ደስታችሁ በነገሮች፣ በቦታዎች፣ በሰዎችና በሁኔታዎች ላይ የተመሰረተ አለመሆኑ ይገባችኋል። የማይሆን ነገር መጠበቅ ስታቆሙ ነገሮች በሙሉ እናንተን ያስደስታሉ። ከሁሉም ነገር ጋር ስምምነትና ሰላምም ይኖራችኋል። አሁናዊ ቅጽበት ሙሉ በሙሉ ስትቀበሉ ከግዴታ ሐሳብ ነፃ ትወጣላችሁ። ሐሳባችሁ በሰላማዊ ጸጥታና ንቃት ይተካል። ከሰው አእምሮ የላቀ ንቃተ ህሊና ይሞላችኋል። ይህ ጥልቅ ጥበብና ንቃተ ህሊና ነገሮች በቀላሉ እንድታከናውኑ ያግዛችኋል። ለዚህ ነው ውስጣዊ ተቃውሞን መተው ስትችሉ ነገሮች በሙሉ ወደ ተሻለ ሁኔታ የሚቀየሩት። ይህንን ቅጽበት ተደሰቱበት እያልኳችሁ አይደለም። የሚሆነውን ነገር እንዳለ ተቀበሉ። መቀበላችሁ በራሱ በቂ ነው። እጅ መስጠት ማለት ይህንን ቅጽበት ባለበት ሁኔታ መቀበል ማለት ነው እንጂ አእምሮ ቅጽበቱን የተረጎመበት ነገር እንደ እውነታ መቀበል ማለት አይደለም። ለምሳሌ መራመድ የማይችል አካል ጉዳተኛ ልትሆኑ ትችላላችሁ። ሁኔታችሁ እንዳለ ነው። ይሁንና አእምሮ መጨረሻዬ ይሄ ነው የሚል ታሪክ ሊፈጥርላችሁ ይችላል። የሚሆነውን ነገር እንዳለ መቀበል ትችላላችሁ። እውነታውን ከአእምሮ የፈጠራ ታሪክ ጋር ማደናገር የለባችሁ። ይህ ነገር ለምን በኔ ላይ ሆነ ብላችሁ መጠየቅ ስታቆሙ የዛኔ መቀበልና እጅ መስጠት ትጀምራላችሁ። እጅግ መሪር ከሆነ ገጠመኝ ስር አንዳንዴ መልካም ነገር ይኖራል። አንዳንድ ሰዎች ለመቀበል በሚከብድ ሁኔታ ውስጥ ያልፋሉ። ሁኔታውን በመቀበልና እንዳለ በመተዋቸው ለመረዳት የሚከብድ ሰላም አግኝተዋል። ለመቀበል ከባድ የሚመስለውን ሁኔታ መቀበል የዓለማችን ትልቁ ጸጋ ነው። መልስ የሌለውና ለማስረዳት የከበደ ሁኔታ ሊገጥማችሁ ይችላል። ሕይወት ትርጉም የምታጣበት ወቅት ይፈጠራል። ምን ማድረግ እንዳለባችሁ አታውቁም።
ማድረግ ያለባችሁን ነገር እንደማታውቁት አምናችሁ ስትቀበሉ የዛኔ በአእምሮ መልስ ለማግኘት የምታደርጉትን ትግል ትተዋላችሁ። ያንን ስትቀበሉ ታላቅ ጥበብ ይገለጥላችኋል። አንዳንዴ መቀበል ወይም እጅ መስጠት ማለት መልስ ፍለጋ መታገልን በመተው አለማወቅን መቀበል ነው። ሌሎችንና ራሳቸውን የሚያሰቃዩ ችግር የሚያመጡ ሰዎችን አታውቁም። እነሱም የሰብአዊነት ንቃት አንድ አካል ናቸውና ይቅር በሏቸው። የነሱ ችግር አምጪነት የኢጎን እምቢተኝነት ያሳያል። ያ ሁኔታ ማንነታቸው አይደለም። የግል ቂም ወይም ጥቃት መሰንዘራቸውም አይደለም። መቀበል አንዳንዴ አይሆንም ከሚል ውስጣዊ ተቃርኖ ወደ ይሆናል የሚደረግ ሽግግር ነው። ማንነትን በአእምሮ ልኬትና ምስል ከመቀበል አልፈን ማንነታችሁን ከአእምሮ አስተሳሰብ ዙሪያ ያለ ሰፊ የንቃተ ህሊና ስፍራ መሆኑን መረዳት ነው። እውነተኛ ማንነታችን ሐሳባችን፣ ስሜታችን ወይም አካላዊ ሰውነታችን አለመሆኑን በመገንዘብ ቅርጽ የሌለው ሰፊ አስተውሎት ስፍራ መሆናችንን ማወቅ ጭምር ነው። የምትቀበሉት ነገር ወደ ሰላም ይወስዳችኋል። ለመቀበል የሚከብድ ነገር ሳይቀር መቀበል የነገሮች መፍትሄ ይፈጥራል። ሕይወትን ተዋት፣ እንዳለች ትሁን። ተፈጥሮ ለመኖር በተፈጥሮ ላይ ጥገኛ ነን። ከዚህ በተጨማሪ ደግሞ ከራሳችን አእምሮ እስር ቤት መላቀቅ የምንችልበት ጥበብ ተፈጥሮ ታሳየናለች። በማሰብ፣ በማድረግ፣ በመጠበቅ፣ በማስታወስና በመሳሰሉት የዓለም ችግሮች ውስጥ በመግባት ጠፍተናል። በመሆኑም አለቶች፣ እንስሳትና እዋጻት የሚያውቁትን ነገር እኛ ዘንግተናል። እንዴት ጸጥተኛና ሰላማዊ መሆን እንዳለብን ራሳችንን መሆንና ሕይወት ባለችበት ስፍራ እዚህና አሁን ወይም ሂር ኤንድ ናው መገኘትን እኛ ዘንግተናል። ተፈጥሮ በሆነ ነገር ላይ ሙሉ በሙሉ ስታተኩርና ከሰብአዊ ምልከታ ወጣ ማለት ስትችሉ ከሐሳብ እስረኝነት መላቀቅ ትችላላችሁ። ከስነ ፍጥረት ጋር በመተሳሰር ተፈጥሮ ፍጹም ጸጥተኛ ወደ ሆነችበት ኑረት ትገባላችሁ። ትኩረታችሁን ድንጋይ፣ ዛፍ ወይም ቅጠል ላይ ማድረግ ማለት ስለነሱ ማሰብ ማለት አይደለም። እነሱን ማጤንና የነሱን ሁኔታ ማስተዋል ማለት ነው። የነሱ ፍጹም ጸጥተኛ እርጋታ ወደ እናንተ ይጋባል። የነሱን ጸጥታ ስትገነዘቡ በእናንተም ውስጥ ጸጥታ ይፈጠራል። ምን ያህል ከፍጥረት ጋር በጥልቀት እንደተሳሰሩ በማጤን ብቻ እናንተም ወደ እነሱ ውስጥ በጥልቀት ትገባላችሁ። በተፈጥሮ መካከል ስትራመዱ ወይም ስታርፉ እዛ በመሆናችሁ ጸጥተኛ በመሆን ተመልከቱ፣ አድምጡ። እያንዳንዱ እንስሳትና እጽዋት ራሱን ሆኖ እንደሚኖር ተመልከቱ። እነርሱን ከሰው የሚለያቸው እውነታ ራሳቸውን ወደ ሁለት አለመክፈላቸው ነው። ለራሳቸው አእምሯዊ ምስል ፈጥረው ይህን የፈጠራ ማንነት ለመጠበቅና ለማሳደግ አይደክሙ። አጋዘኑ ራሱን ሆኖ ይቀራል፣ ሳርና ቅጠሉም እንደዚያው። መላው ተፈጥሯዊ ነገሮች ሙሉ በሙሉ ራሳቸውን ሆነው ይኖራሉ። ከሙሉ ስነ ፍጥረት ራሳቸውን በመነጠል እኔ የሚል የግል ማንነት ለራሳቸው አይሰጡም። እናንተም ተፈጥሮን በጥሞና በመመልከት እኔ ከሚለው ግለኝነት ራሳችሁን ማላቀቅ ትችላላችሁ። የተፈጥሮ ድምጾችን አስተውሉ። በንፋስ የሚንቀሳቀስ ቅጠልን እንዲሁም የማለዳ አእዋፍ ዝማሬን በሙሉ አስተውሉ፣ አድምጡ። ከድምፁ ባሻገር የላቀ ቅድስናና ሰላም መኖሩንና ከሐሳብ መረዳት የላቀ እውነታ መሆኑን ትመለከታላችሁ። ሰውነታችሁን እናንተ አልፈጠራችሁትም። የሰውነታችሁን አሰራር አትቆጣጠሩትም። ከሰው አእምሮ በላይ የሆነ ዕውቀት አለ። ይህ ዕውቀት መላውን ተፈጥሮ ያንቀሳቅሳል። የራሳችሁን ውስጣዊ የኢነርጂ አውድ በመረዳት ብቻ ነው ወደ ትልቁ ዕውቀት መቅረብ የምትችሉት። በሰውነታችሁ ውስጥ ያለውን ሕይወት ካላወቃችሁት ግን ታላቁን ዕውቀት መረዳት አትችሉም። የውሻ ነፃነት፣ በነገሮች ላይ ያልተመሰረተ ፍቅር፣ ደስታና ቡረቃ አስቡት። በተቃራኒው ደግሞ የውሻው ባለቤት በችግር የተሞላ ያዘነ፣ ደስታ የራቀው እና ሕይወትን አሁንና እዚህ ማጣጣም ያልቻለ ይሆናል። አንዳንዴ እንደዚህ ብለን ልንጠይቅ እንችላለን፣ ይህ ውሻ ከዚህ ሰውዬ ጋር እየኖረ እንዴት ጤናማና ደስተኛ ሊሆን ቻለ? ተፈጥሮን በአእምሮ ብቻ ለመረዳት ብንሞክር እውነተኛ ሕይወትን ማወቅ አንችልም። እናየዋለን እንጂ አናስተውለውም።
በአካላዊ ቅርጽ ውስጥ ያለውን ቅዱስ ሕይወት ማወቅ አንችልም። አእምሮአዊ ሐሳብ ተፈጥሮን እንደ ሸቀጥ አሳንሶ ይመለከታል። ተፈጥሮን መጠቀሚያና ትርፍ ማግኛ አድርጎ ያስባታል። ጥንታዊውን ደን ለጣውላ ምርት፣ አእዋፍትን መመራመሪያ፣ ተራራዎችን ደግሞ ለማዕድን ቁፋሮ ማሰብ የአእምሮ ተግባር ነው። ተፈጥሮን መመልከትና ማጤን ያለብን ያለምንም አእምሮና ሐሳብ ጣልቃ ገብነት መሆን አለበት። ተፈጥሮን በዚህ አግባብ ስንመለከት ምላሽ ትሰጠናለች። የሰብአዊና ፕላኔታዊ ንቃተ ህሊና እድገት ተሳታፊም ትሆናለች። አበባ ምን ያህል አሁን ላይ እንዳለችና ለህይወት እጇን እንደሰጠች ተመልከቱ። እንስሳት፣ እጽዋት፣ አበቦችና ዛፎችን ስትመለከቱ ምን ያህል በራሳቸው ፍጥረት ላይ እንዳረፉ ተገንዘቡ። ዛፍ ራሱን ሆኖ ይኖራል። የተፈጥሮን ግዙፍ ክብር፣ የዋህነትና ቅድስና አስተውሎ። ይህንን ማየት የምትችሉት ከአእምሮ የስሜትና የፍረጃ ልማድ ባሻገር ስትመለከቱ ብቻ ነው። ከአእምሮ ምልከታ ውጭ ትረዳላችሁ። የእነርሱ ተፈጥሮ በእናንተ ውስጥም መኖርን ታውቃላችሁ። እንዳተነፋፈሳችሁ ሁሉ የምትተነፍሱትም አየር ተፈጥሮ ነው። አተነፋፈሳችሁ በእናንተ ፈቃድ የሚከናወን አለመሆኑን አስተውሉ። የተፈጥሮ አተነፋፈስ ነው። መተንፈስ እንዳለባችሁ ማስታወስ ቢኖርባችሁ ኖሮ ትሞታላችሁ። ትንፋሻችሁን ማቆም ብትሞክሩ ደግሞ ተፈጥሮ ታሸንፋችኋለች። ትንፋሻችሁን ማቆም ብትሞክሩ ደግሞ ተፈጥሮ ታሸንፋችኋለች። አተነፋፈሳችሁን በማስተዋልና ሙሉ ትኩረታችሁን እዛ ላይ በማድረግ ከተፈጥሮ ጋር መገናኘት ትችላላችሁ። ይህ ትልቅ ኃይል የሚሞላችሁ ድርጊት ነው። ከሐሳባዊ ዓለም ወደ ጥልቅ ንቃተ ህሊና የሚያሸጋግራችሁ ኃይል ነው። ከፍጥረት ጋር መገናኘት ትችሉ ዘንድ የሚያስተምራችሁ ተፈጥሮ ነው። እናንተ ብቻ አይደላችሁም ተፈጥሮን የምትፈልጓት፣ እርሷም ትፈልጋችኋለች። እናንተ ከተፈጥሮ የተነጠላችሁ አይደላችሁም። በመላው ዩኒቨርስ የተለየ ቅርጽ ይዞ የሚፈጠረው አንድ ህይወት ወይም ዋን ላይፍ አካል ነን። ስለዚህ ሁላችንም እርስ በርሳችን እንገናኛለን። የአንድን አበባ ወይም ዛፍ ውበትና ቅድስና ስትገነዘቡ፣ ስታውቁ ለአበባው ወይም ለዛፉ አንድ ነገር ትጨምሩለታላችሁ። በእናንተ አስተውሎት ግንዛቤ ተፈጥሮ ራሷን ታውቃለች። የራሷን ውበትና ቅድስናም በእናንተ አማካኝነት ትገነዘባለች። መላው ተፈጥሮ በታላቅ ጸጥታ ስፍራ እቅፍ ውስጥ ነው። እናንተም በዚያ እቅፍ ውስጥ ናችሁ። ውስጣችሁ ፍጹም ጸጥተኛ ሲሆን ብቻ እንስሳትንና የዓለቶችን ጸጥተኛ መኖሪያ ስፍራ ማወቅ ትችላላችሁ። የአእምሮ ሐሳብ ሁከት ጸጥ ሲል ከተፈጥሮ ጋር መተሳሰር ትችላላችሁ። ማሰብ የህይወት እድገት አንድ ክፍል ነው። ተፈጥሮ ደግሞ ከማሰብ በፊት በነበረው የጸጥታ ግዛት ውስጥ ትገኛለች። የሰው ልጅ ጸጥ ሲል ከሐሳብ በላይ ወደ ሆነው ስፍራ ይገባል። በዚያም ተጨማሪ ዕውቀት ይገኛል። ተፈጥሮ ወደ ጸጥተኛ እርጋታ ትወስዳችኋለች። ለእናንተ የምታቀርበው ስጦታም ይኸው ነው። ከተፈጥሮ ጋር ስትገናኙ ደግሞ መላው መስክ በእናንተ አስተውሎት ይሸፈናል። ይህ ደግሞ እናንተ ለተፈጥሮ የምታበረክቱት ስጦታ ነው። ተፈጥሮ ራሷን የምታስተውለው በእናንተ አማካኝነት ነው። ለዚህም ተፈጥሮ ለብዙ ሚሊዮን ዓመታት እየጠበቀቻችሁ ነው። ግንኙነቶች ሪሌሽንሺፕስ ሰዎችን ለመገምገምና የመሰለንን ማንነት ለመስጠት ምን ያህል ፈጣኖች ነን። ለሌሎች የራሳችንን የፈጠራ ማንነት ስንሰጣቸውና ስንሰይማቸው ኢጓችን ይደሰታል። እያንዳንዱ የሰው ልጅ እንደዚያ እንዲያስብና እንዲያምን በሁኔታዎች ተቃኝቷል ወይም ኮንዲሽንድ ሆኗል። ሁሉም ሰው በውልደት ወይም በልጅነት ገጠመኝ እንዲሁም ባደገበት ባህላዊ መስተጋብር ተቃኝቶ እንደዚያ ለማሰብና ለማመን ይገደዳል። ይህ ቅኝታቸው ነው እንጂ ማንነታችን አይደለም። ለሰዎች ስም ስንሰጥና እንዲህ ናቸው ብለን ስንበይን ማንነታቸውን ከሁኔታዊ ቅኝታቸው ጋር አደናግረናል ማለት ነው። ለሰዎች ሐሰተኛ ማንነት ስንሰጣቸው እኛ የፈጠርነው ማንነት ለእነርሱም ሆነ ለኛ እስር ቤት ይሆንብናል። በሰዎች ላይ መፍረድ ማቆም ማለት እነርሱ የሚያደርጉትን አለማየት ማለት አይደለም። ባህሪያቸውን እንዳለ መቀበልና ማንነታቸው ሳይሆን የተቃኙበትን ወይም ኮንዲሽኒንግ ሁኔታ መሆኑን መገንዘብ መቻል ማለት ነው። ለዚያ ሰው ማንነት ከመፍጠርም መታቀብ ማለት ነው። ይህንን ማድረግ ስትጀምሩ ሰዎችን በቅኝታቸው በአካላቸውና በአእምሮ እይታችሁ መሰየም ታቆማላችሁ።
የዛኔ ግንኙነቶቻችሁ በኢጎ ከመመራት ነፃ ይወጣል። ኢጎ ሕይወታችሁን እየመራው ከሆነ ሐሳብ፣ ስሜትና ድርጊታችሁ ከፍርሃትና ከምኞት ይመነጫሉ። በመሆኑም ከሌሎች ጋር ያላችሁ ግንኙነት እነርሱን በመፍራት ወይም ከነሱ ነገሮችን በመፈለግ ይመሰረታል። ከግንኙነት አጋራችሁ የምትፈልጉት ደስታ፣ ቁሳቁስ፣ ክብር፣ ትኩረት ወይም ለራሳችሁ ያላችሁ አመለካከት ለማጉላት እነሱን እንደ ማነጻጸሪያ መጠቀም ሊሆን ይችላል። እናንተ ከነሱ የተሻላችሁ መሆናችሁን ለማሳየት የግድ እነሱን ልትፈልጉ ትችላላችሁ። የምትፈሩት ነገር ደግሞ ነገሮች ከፈለጋችሁት ተቃራኒ ሲሆኑ ከቻሉ የሚፈጠርባችሁን የበታችነት ስሜት ሊሆን ይችላል። ሙሉ ትኩረታችሁን አሁናዊ ቅጽበት ላይ ስታደርጉ ከኢጎ ባሻገር የሆነ እይታ ይኖራችኋል። አሁናዊ ቅጽበትን እንደ መጠቀሚያ ማየት ታቆማላችሁ። የዛኔ ራሳችሁን ከሌሎች ጋር በማነጻጸር ከፍ ማድረጋችሁ ያበቃል። ከምታገኙት ሰው ጋር ሳላችሁ ሙሉ ትኩረታችሁን ለነርሱ ስጡ። የዛኔ የነርሱ ያለፈና የወደፊት ታሪክ ወይም እናንተ የሰጣችኋቸው መለያ ማንነት ይወገዳል። ከኢጎ ከፍላጎትና ከፍርሃት የተላቀቀ ህይወት ይኖራችኋል። ስለዚህም ትኩረት ወይም ንቁ የሆነ ጸጥታ አለርት ስቲልነስ ወሳኝ ቁልፍ ነው። ነገሮችን መፈለግና መፍራት የሌለበት ነፃ ግንኙነት ምን ያህል አስደናቂ ሊሆን እንደሚችል አስቡ። ፍቅር ምንም ነገር አይፈልግም፣ በምንም አይፈራም። የራሷ ያለፈ ገጠመኝ ያንተም ቢሆን ህመም ቢሆን የነበራት የማስተዋል ደረጃ ያንተም ቢሆን አንተም እርሷ ያደረገችውን ታደርግ ነበር። ይህንን ሀቅ በመረዳት ብቻ ርህራሄ፣ ይቅርታና ሰላም ወደ ግንኙነታችሁ ማስገባት ትችላላችሁ። የቀረባችሁን ሰዎች በሙሉ ወደ አሁናዊ ስፍራችሁ የሚገቡትን ሁሉ እንደተከበረ እንግዳ መቀበልና በማንነታቸው ማየት ስትጀምሩ እነርሱም መቀየር ይጀምራሉ። አንድን ሰው በሰውነቱ ለማወቅ ስለ እርሱ ያለፈ ታሪክ፣ የነበረበት ሁኔታና የመሳሰለው ነገር አያስፈልጋችሁም። ብዙ ጊዜ ሰዎችን ማወቅ ስለ እነርሱ ማወቅ ይመስለናል። ይሁንና ማወቅና ስለ እነርሱ ማወቅ የተለያዩ ናቸው። አንዱ የሚታይ ነገር ማወቅ ሲሆን፣ ሌላኛው ግን ከሐሳባችን ባሻገር በፍጹም ጸጥታ እነርሱን ማወቅ ነው። ለዕለታዊ ጉዳዮች እንዲሆነን ስለ ሰዎች ማወቅ ጠቃሚ ነው። ይሁንና ስለ እነሱ ማወቅ ወደ ግል ግንኙነታችን ስናመጣው አስቸጋሪ ይሆናል። የሰዎች ታሪክ የግንኙነት እንቅፋትና አጥር ይሆናል። እውነተኛውን ሰብአዊ ማንነት ከማየትም ይጋርደናል። ስለዚህ ከሌሎች ጋር የሚኖረን ግንኙነት በአጥር የተለየ መሆን የለበትም። የሐሳብ እንቅፋት ከሌለ በሁሉም ሰብአዊ ግንኙነት ላይ ፍቅር ይነግሳል። አብዛኛው የሰው ግንኙነት በቃላት ልውውጥ ላይ የተመሰረተ የሐሳብ ዓለም መስተጋብር ነው። ፍጹም ጸጥታን ወደ ግንኙነት ማምጣት አስፈላጊ ነው። ጸጥታ የሌለበት ግንኙነት ፍሬያማ ሊሆን አይችልም። አብራችሁ በጸጥታ መቀመጥና መመሰጥ ያስፈልጋል። ጸጥታ እናንተ የምትፈሩት ሳይሆን በራሱ ያለ ነገር ነው። ስለዚህ ጸጥታውን ማግኘት ብቻ ይጠበቅባችኋል። ጸጥታን የምታገኙት የአእምሮ ጩኸታችሁ ሲቋረጥ ነው። ጸጥታ ከጠፋ ግንኙነታችሁ በጩኸትና የአእምሮ ሁካታ የተሞላ ይሆናል። ችግርና ግጭትም የዘውትር ክስተታችሁ ይሆናል። ጸጥታ በዚያ ስፍራ ሲኖር ግን የትኛውም ችግር ይወገዳል። እውነተኛ አድማጭነት ጸጥታን ወደ ግንኙነታችን የምናመጣበት ሌላው መንገድ ነው። ሰዎችን የእውነት ስታደምጧቸው የጸጥታ ስፍራ ትፈጥራላችሁ። ይሁን እንጂ የዚህ አይነቱ እውነተኛ አድማጭነት በብዛት የለም። ሰዎች በራሳቸው ሐሳብ በመዋጥ የተናጋሪውን ቃላት በመመዘን ቀጥሎ የሚናገሩትን በማሰብ የእውነት ከማድመጥ ይታጎላሉ። ወይም ደግሞ በራሳቸው ሐሳብ ርቀው በመሄድ ሙሉ በሙሉ የሚነገረውን አያደምጡ ይሆናል። የእውነት ማድመጥ ማለት አሁናዊ ኑረት ውስጥ መግባት ማለት ነው። ማድመጡ በራስ ከሚነገሩት ቃላት በላይ ጠቃሚ ነው። በፍጹም አትኩሮት ስናደምጥ ተናጋሪውና አድማጩ በጸጥታ ስፍራ ይዋሃዳሉ። ሌሎች የሚል መነጠል ሳይኖር አንድነት ይሰፍናል። በግንኙነታችሁ ተደጋጋሚ ድራማ ይገጥማችኋል። ቀላል ነገር ወደ ከፍተኛ ጸብ ይቀየርባችኋል። የዚህ አይነት ችግር ስር መሰረቱ የኢጎ አስተሳሰብ መኖሩ ነው። ኢጎ ራሱን ብቸኛ ትክክለኛ ማድረግ ስለሚፈልግ የሌሎችን ስህተት ለማጉላት ይደክማል። በመሆኑም ኢጎ እኔና እነሱ የሚል ክፍፍል ይፈጥራል። ከዚህ በተጨማሪም ደግሞ በእያንዳንዱ ሰው ውስጥ የተከማቸ የስሜት ቁስለት ወይም ስቃይ
ፔን ቦዲ መኖሩ የግንኙነት ችግር ያባብሳል። ያለፈው የስሜት ጉዳታችን የሚፈጥረው አሉታዊ ሐሳብ ከፍተኛ ጉዳት ያስከትላል። ለሌሎች የምንሰጠው አስተያየትና አጸፌታ በሙሉ አሉታዊ ስለሚሆን ግንኙነታችንን በድራማ የተሞላ ያደርገዋል። ለመሆኑ ከዚህ የስሜት ስቃይ እንዴት ነፃ መውጣት እንችላለን? ስቃዩን በማስተዋል ያለፈው ጊዜ የስሜት ጉዳትና ስቃይ ማንነታችሁ አለመሆኑን አስተውሉ። ባለማወቅ ማንነታችሁ ካደረጋችሁት ከዚህ የስሜት ስቃይ ጋር መላቀቅ ስትችሉ የስሜቱ አሉታዊ ኢነርጂ መዳከም ይቀጥላል፣ በመጨረሻም ይወገዳል። የሰዎች ግንኙነት ገሃነም ሊሆን ይችላል፣ ወይም ደግሞ ታላቅ መንፈሳዊ ተሞክሮም ሊሆን ይችላል። ከቁሳዊ ዓለም ጋር ያላችሁ ግንኙነት ምን ይመስላል? በየቀኑ ከምትጠቀሙት ነገር ጋርስ? ወንበር፣ ብዕር፣ መኪና ወይም ድርጅታችሁ እንደ ተራ መገልገያ ብቻ ትመለከቱታላችሁ ወይስ እውነተኛ ፍጥረታቸውን ለማስተዋል ሞክራችሁ ታውቃላችሁ? ቁሳቁሶችን መጠቀሚያችሁ ስታደርጓቸውና ራሳችሁን የተሻለ አድርጋችሁ ለማሳየት ስትጠቀሙባቸው የቁስ አፍቅሮት መላ ሕይወታችሁን ይቆጣጠረዋል። በነገሮች ውስጥ ራሳችሁን ማየት ትጀምራላችሁ። በዙሪያችሁ ላሉ ነገሮች ከራስ ወዳድነት የተላቀቀ አድናቆት ይኑራችሁ። በዙሪያችሁ ላሉ ነገሮች ከራስ ወዳድነት የተላቀቀ አድናቆት ይኑራችሁ። የዛኔ አእምሯችሁ ከሚያስበው በላይ ነገሮች ሁሉ ሕያው ሆኖ በዙሪያችሁ መኖራቸውን ታስተውላላችሁ። ከሰዎች ጋር በየትኛውም ሁኔታ ስትገናኙ ከእናንተ ጋር መሆናቸውን በሙሉ ትኩረት ታስተውላላችሁ ወይስ እናንተ ዘንድ የቀረቡ በመሆናቸው ለዓላማችሁ መጠቀሚያ ሆነው ይታያችኋል? ከሱፐርማርኬት ካሸር ጋር ወይም ከመኪና ጠባቂ ጋር ያላችሁ ግንኙነት ምን ይመስላል? ለአንድ ወይም 2 ሰከንዶች ያህል ሙሉ ትኩረታችሁን ስትሰጧቸው የሚፈጠረው ቅጽበታዊ ጸጥታና እርጋታ የእውነተኛ ግንኙነት መገለጫ ነው። በዚያ ቅጽበት ከዘመናት ቅኝት ወይም ኮንዲሽኒንግ በመላቀቅ እውነተኛ የሆነ ግንኙነት ትፈጥራላችሁ። የተጻፈላችሁን ገቢር በመተው እንዲሁም በመላቀቅ እውነተኛ ማንነታችሁን ትሆናላችሁ። በውስጣችሁ ይህ ስፍረት መፈጠሩን ስትመለከቱ በሌሎች ውስጥም ትመለከቱታላችሁ። የዛኔ ግንኙነታችሁ ከሌላ ሰው ጋር ሳይሆን በእርግጥም ከራሳችሁ ጋር መሆኑን ታስተውላላችሁ። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዚህ መጽሐፍ የትኛው ሐሳብ መሰጣችሁ? የትኛውስ ከሕይወታችሁ ጋር ይገናኛል? እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ካላችሁ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ሰው ባልረገጠው ጫካ ውስጥ አልፋችሁ ሊሆን ይችላል። በዙሪያችሁ የምትመለከቱት ሕይወት ብቻ አይደለም። የወዳደቀ ዛፍ፣ የሚበሰብስ ቅርንጫፍና ብስባሽ ቅጠሎችንም ታያላችሁ። በምትመለከቱበት ስፍራ ሁሉ ሞትንና ሕይወትን ታያላችሁ። ቀርባችሁ ስትመለከቱት የሚበሰብሰው የዛፍ ቅራፊና ቅጠላቅጠል አዲስ ሕይወት እየወለዱ ብቻ ሳይሆን በሕይወት የተሞሉ መሆናቸውንም ታያላችሁ። በአይን የማይታዩ ሕዋሳት ስራ ላይ ናቸው። ሞለኪውሎች ራሳቸውን እያስተካከሉ ነው። ስለዚህ በዙሪያችሁ ሞት አላያችሁም። የሕይወት ልውጠት ወይም ቅርጽ ሜታሞርፎሲስ እየተከናወነ ነው። ከዚህ ምን ትማራላችሁ? ሞት የሕይወት ተቃራኒ አይደለም። ሕይወት ተቃራኒ የላትም። የሞት ተቃራኒ ውልደት ነው። ሕይወት ዘላለማዊ ናት። ታላላቅ መንፈሳዊ መምህራንና ባለቅኔዎች የሰው ልጅ ሕይወት ሕልም መሰል ኑረት መሆኑን አይተዋል። ሰብአዊ ኑረት ጠጣርና እውን ቢመስልም በማንኛውም ቅጽበት የሚተካ ነው። በምትሞቱበት ቅጽበት የሕይወት ታሪካችሁ እንደሚያልቅ ሕልም ሆኖ ይታያችኋል። በሕልም ውስጥም ቢሆን እውነተኛ የሆነ ፍሬ ነገር አለ። ሕልሙ የሚፈጠርበት ንቃተ ሕሊና መኖር አለበት። ካልሆነ ሕልም ራሱ ሊኖር አይችልም። ንቃተ ሕሊናውን ሰውነታችሁን የፈጠረው ወይስ ንቃተ ሕሊናው የሕልም ሰውነታችንን ፈጥሮታል? የሞት አፋፍ ላይ ደርሰው የሚመለሱ ሰዎች ሞት አይፈሬ የሚሆኑት ለምንድን ነው? ይህንን አስቡበት። በሞታችሁ በእርግጥ አይቀሬ ነው። ይሁንና ከሞት ጋር ፊት ለፊት እስክትገናኙ ድረስ ሞት አእምሮ ሰራሽ ምስል ብቻ ይመስላችኋል። ከሞት ጋር በግል የምትተያዩበት አጋጣሚ ከባድ ሕመም ወይም አደጋ ሲገጥማችሁ ወይም በቅርባችሁ ያሉ ሰዎች በሞት ሲለያችሁ የዛኔ ሞትን ትገነዘባላችሁ። የራሳችሁን ሟችነትም ታውቃላችሁ። ብዙ ሰዎች ሞትን ይፈራሉ። በማንኛውም ቅጽበት የምትጠፉ መሆናችሁን ካላወቃችሁ ግን ከራሳችሁ አካላዊና ስነ ልቦናዊ ፍጥረት የተነጠለ እኔነት ፈጥራችኋል ማለት ነው።
የሰውነታችሁን ጊዜያዊነት መቀበል ስትችሉ እንግዳ የሆነ የደስታ ስሜት ይሞላችኋል። ከሞት ጋር ስትጋፈጡ በተወሰነ መልኩ ንቃተ ህሊናችሁ ነፃ መውጣት ይጀምራል። ለዚህም ነው በርካታ ቡዲስቶች ደጋግመው ወደ አስክሬን ማቆያ ክፍል በመግባት ሬሳ መካከል ተቀምጠው የሚመሰጡት። በምዕራቡ ባህልና ስልጣኔ ደግሞ ሞትን ያለመቀበል ባህል ተስፋፍቷል። በእድሜ የገፉ ሰዎች እንኳን ስለ ሞት መስማትም ሆነ ማሰብ አይፈልጉም። አስክሬን በርቀት ይወገዳል። ሞትን የማይቀበል ማህበረሰብ ግልብና ጥራዝ ነጠቅ ሲሆን ውጫዊ አካላትን ብቻ የሚያከብር ይሆናል። ሞትን ካልተቀበለን ህይወት ጥልቀቷን ታጣለች። ከስምና ቅርጻችን ባሻገር ያለውን ዘላለማዊ ማንነት ማየት አንችልም። ምክንያቱም ወደዛ የሚያስገባን መግቢያ በር ሞት ነውና። የነገሮች ፍጻሜ ብዙዎችን ምቾት ይነሳል። ምክንያቱም እያንዳንዱ ፍጻሜ በራሱ ትንሽ ሞት ነው። ለዚህ ነው ብዙ ቋንቋ ውስጥ ደህና ሁን የሚለው የስንበት መግለጫ በሰላም ያገናኘን ወይም ደግሜ አይሃለሁ በሚል የተተካው። የቤተሰብ ጉባኤ፣ ሽርሽር ወይም አስደሳች ጊዜ ሲጠናቀቅ በትንሹ ትሞታላችሁ። በወቅቱ ቅርጽ የሰጣችሁት ንቃተ ህሊናችሁም ይጠፋል። የዚህ አይነት ገጠመኝ ብዙዎች ባዶነት እንዲሰማቸው ስለሚያደርጋቸው ስሜቱን ይፈሩታል ወይም ይሸሹታል። በሕይወታችሁ የነገሮችን ፍጻሜ ስትቀበሉ ግን የባዶነት ስሜት በከፍተኛ ስሜት ይቀየራል። በየቀኑ የዚህ አይነቱን ሞት እየሞታችሁ ራሳችሁን ለሕይወት መክፈት ትችላላችሁ። ብዙዎች ማንነታቸው እጅግ ውድ አድርገው ስለሚመለከቱት ያንን ማጣት አይፈልጉም። ለዚህም ነው ሞትን በጣም የሚፈሩት። እኔ የሚሉት ማንነት መኖሩ እንዲያከትም አይፈልጉም። ይሁንና እኔ የሚለው ማንነት አካላዊ ሰውነትና ስም ወይም ታሪካችሁ አይደለም። እኔ የሚለው መለያችሁ በሰፊው ንቃተ ህሊና መስክ ውስጥ የሚገኝ ጊዜያዊ ፍጥረት ነው። የምታውቁት ማንነታችሁ አካላዊ ሰውነታችሁ እስከሆነ ድረስ እውነተኛና ውስጣዊ ህያውነታችሁን ማየት አትችሉም። ማንነታችሁ ዘላለማዊ ወይም ንቃተ ህሊና ራሱ በመሆኑ ያንን ፍጹም አታጡትም። ሐሳባችሁ፣ ስራችሁ፣ የፍቅር ግንኙነታችሁ፣ አካላዊ ችሎታዎቻችሁ፣ ክብራችሁን ወይም የተለየ ቦታ የምትሰጡትን ነገር ስታጡ ውስጣችሁ አንድ ነገር ይሞታል። ማንነታችሁን እንዳጣችሁ ይሰማችኋል። ያለዚህ ነገር እኔ ማን ነኝ ብላችሁ ትደናገጣላችሁ። ማንነቴ ነው ብላችሁ የያዛችሁት ነገር ሲለያችሁ ከባድ ሐዘን ይሰማችኋል። በውስጣችሁ ትልቅ ሽንቁር ወይም ባዶነት ይፈጥራል። ይህ ሲገጥማችሁ ላለመቀበል አትሞክሩ። የሐዘንና የስቃይ ስሜቱ መኖሩን ተቀበሉ። አእምሮ ያጣችሁት ነገር ዙሪያ ታሪክ ሲጽፍና የተጎጂነት ማንነት ሲፈጥርላችሁ በጥሞና ተመልከቱት። ከአእምሮ ፈጠራና ከሐዘን ስሜታችሁ ባሻገር አስተውሉ። የውስጣችሁን ባዶነት ስትቀበሉ ያንን ስሜት መፍራታችሁ ያከትማል። ከዚያ ባዶነት ስፍራ የሚመነጨውን ደስታ ስታገኙ ትደነቃላችሁ። ሞት ሲከሰት ወይም አካላዊ ሰውነት ሲጠፋ በሚፈጠረው ክፍተት መካከል የማይታየው ፈጣሪ ያበራል። ሞት ከፍተኛ ቅድስና አለው የምለው በዚህ ምክንያት ነው። ሞትን በመቀበል የፈጣሪ ሰላም የሚገባበት ስፍራ እንከፍታለን። የሰው ልጅ ኑሮ የአእምሮ ጊዜ ብልጭታ ናት። ተወልዶ የማይሞት ወይም ዘላለማዊ የሆነ ነገር ታውቃላችሁ? ይህን አስቡት። አንድ ቀለም ብቻ ቢኖር ወይም መላው ዓለምና ሁሉ ነገር ሰማያዊ ቢሆን ሰማያዊ ሊኖር አይችልም። ሰማያዊን ለመገንዘብ ሰማያዊ ያልሆነ ቀለም መኖር አለበት። አለዛ ሰማያዊን ለይቶ ሊታይ ወይም ሊኖር አይችልም። በተመሳሳይ የነገሮችን ጊዜያዊነት፣ ኃላፊነት ለመረዳት ጊዜያዊ ያልሆነ ነገር አያልፍም። በተመሳሳይ የነገሮችን ጊዜያዊነትና ኃላፊነት ለመረዳት ጊዜያዊ ያልሆነ ነገር አያስፈልግምን? እናንተን ጨምሮ ሁሉ ነገር አላፊና ጊዜያዊ ከሆነ ጊዜያዊ መሆኑን ታውቁት ነበር? የራሳችሁን ኑሮ ጨምሮ የነገሮችን ጊዜያዊነት መገንዘብ ችላችኋል ማለት በውስጣችሁ አንድ የማይሞት ነገር አለ ማለት አይደለምን? በ20 ዓመት ዕድሜያችሁ የሰውነታችሁን ጥንካሬና ብርታት ታስተውላላችሁ። በ60 ዓመታችሁ ደግሞ የሰውነታችሁን እርጅናና ድካም ታስተውላላችሁ። በሁለቱ የዕድሜ ልዩነት መካከል አስተሳሰባችሁን ተቀይሯል። ይሁንና የሰውነታችሁን ብርታትና ድካም ወይም የአስተሳሰባችሁን መቀየር የሚያውቀው አስተውሎቶቻችሁ ግን አልተቀየረም፣ አልተለወጠም። ይህ አስተውሎት በውስጣችሁ ያለ ዘላለማዊ ወይም ንቃተ ህሊና ነው። ያንን ልታጡት ትችላላችሁን? አታጡትም። ምክንያቱም እናንተ እሱ ናችሁ። አንዳንድ ሰዎች ከመሞታቸው በፊት እጅግ ዘላለማዊና በብርሃን የተሞሉ ይሆናሉ። ከሚሞተው አካላቸው ውስጥ አንድ ነገር እየበራ ይመስላል።
እጅግ የታመሙ ወይም ያረጁ ሰዎች ከመሞታቸው ጥቂት ጊዜ በፊት ስንመለከታቸው ከዓይናቸው ብርሃን የሚወጣ ይመስላል። ምንም አይነት የስነ ልቦና ስቃይ የለባቸውም። እጅ ሰጥተዋል። ስለዚህ ኢጎ የፈጠረው እኔነት ቀድሞ ሞቷል ማለት ነው። እነዚህ ሰዎች ከመሞታቸው በፊት በመሞታቸው ጥልቅ ውስጣዊ ሰላም አግኝተዋል። በውስጣቸው ያለውን የማይሞት ዘላለማዊነት ተገንዝበዋል። እያንዳንዱን አደጋ አስደንጋጭ ክስተት የማንቂያ ደውል ይዞ ይመጣል። ይሁንና አናስተውለውም። ድንገተኛ ያልተጠበቀ ሞት የሚፈጥረው ድንጋጤ ንቃተ ህሊናችሁን ከአካላዊ መለያው የማላቀቅ ጉልበት ይፈጥራል። ከአካላዊ ማንነታችሁ ጥቂት ቀደም ብሎ ንቃተ ህሊናችሁ ነፃ ይወጣል። ፍርሃታችሁ ይጠፋል። ሁሉ ነገር መልካም መሆኑን ስለምትገነዘቡ ሞት የአካላዊ ቅርጽ ማለፍ መሆኑን ግልጽ ይሆንላችኋል። የዛኔ ሞትን በተሳሳተ መንገድ እየተመለከታችሁት እንደነበር ይገለጽላችኋል። ዘመናዊው ዓለም እንድናምን ከሚያደርገን በተቃራኒ ሞት የተለየ ከባድ ክስተት ወይም ዘግናኝ ገጠመኝ አይደለም። በጥልቀት ስታስቡት ሞት እንደ ውልደት ተፈጥሯዊ ሂደት ነው። በሞት አፋፍ ላይ ካለ ሰው አጠገብ ስትሆኑ ይህንን አስቡ። የሚሞት ሰው አጠገብ መገኘት ታላቅ ክብርና መመረጥ ነው። ከሟቹ ጋር ተቀምጣችሁ የሚሰማችሁን ስሜት ፈጽሞ ላለመቀበል አትሞክሩ። በእርግጥ ምንም ማድረግ አለመቻላችሁን ስታስቡ ሐዘን ወይም ንዴት ሊሰማችሁ ይችላል። ያንን ስሜት ተቀበሉ። ምንም ማድረግ እንደማትችሉ ሙሉ በሙሉ አምናችሁ ስትቀበሉ የሟቹንም ንግግር ቀላልና ሰላማዊ ማድረግ ትችላላችሁ። ቃላት የሌለበት ፍጹም ጸጥታን በዚህ መፍጠር ይቻላል። ከጸጥታው ጋር ፍጹም እፎይታ፣ ሰላም ይመጣል። ስቃይና የስቃይ ፍጻሜ፣ የነገሮች ሁለንተናዊ መተሳሰር ኢንተርኮኔክትድነስ ቡዲስቶች ቀድሞ አውቀውታል። የፊዚስት ሊቃን ደግሞ አሁን አረጋግጠውታል። የትኛውም ክስተት የተነጠለ አይደለም። የህይወት ሙሉነት በእኛ አስተሳሰብ ብቻ ሽርፍራፊ መስሎ ይታያል። የትኛውም ክስተት የመላው ህይወት ትስስር አንድ ዘለላ ድር ነው። በስነ ፍጥረት ውስጥ የሚከሰት አንድ ነገር ምን ሚና እንዳለው መረዳት አንችልም። ይሁንና የክስተቶች አይቀሬነት ስንቀበል የዛኔ አሁናዊ ሁነት መቀበልና ራሳችንን ከሙሉ ህይወት ጋር ማጣመር እንችላለን። እውነተኛ ነፃነትና የስቃይ ማብቂያ ማለት በዚህ ቅጽበት የሚሰማችሁን ስሜትና ሁኔታ ሙሉ በሙሉ እንደመረጣችሁት ስትኖሩ ነው። ስቃይ አስፈላጊ ነው። ያለምንም ችግር ከኖራችሁ ህይወታችሁ ጥልቀት የለውም። ትህትናና ርህራሄ አይኖራችሁም። ይህንን በዚህ ሰዓትም አታደምጡት ወይም አታነቡትም ነበር። ስቃይ የኢጎን ሽፋን የመስበር አቅም አለው። ለዚህም ያስፈልገናል። ስቃይ እንደማያስፈልግ እስክትገነዘቡ ድረስ አስፈላጊ ነው። ከፍተኛ ሐዘንና ስቃይ የሚፈጥረው አእምሯችሁ የሚያልፈውን ሐሳብ እንደ እውነት ስትቀበሉ ነው። ሁኔታዎች ሐዘን አያመጡባችሁም። አካላዊ ህመም ሊፈጥሩባችሁ ይችላሉ። ደስታ ቢስ የሚያደርጋችሁ ግን አስተሳሰባችሁ ነው። ለራሳችሁ የምትነግሩት ታሪክና ለሐሳባችሁ የምትሰጡት ትርጉም የሐዘን መንስኤ ይሆናል። አሁን የማስበው ሐሳብ ለሐዘን እየዳረገኝ ነው የሚል መረዳት ላይ ስትደርሱ ሐሳባችሁን መለያችሁ ወይም ማንነታችሁ ከማድረግ ነፃ ትወጣላችሁ። ምን አይነት መጥፎ ቀን ነው፣ ስልኬን እንኳን አላነሳልኝም፣ አስቀየመችኝ። እነዚህና መሰል የወቀሳ ቅሬታዎች ሌሎችን ጥፋተኛ በማድረግ ራሳችንን ትክክል የምናስብልባቸው የኢጎ አስተሳሰቦች ናቸው። ኢጎ ለመኖር ጠላት ይፈልጋል። ስለዚህ የትኛውንም ቅራኔ የግሉ አድርጎ ከሰዎች ጋር መቃረንንና መጋጨት ያስደስተዋል። የዚህ አይነት ታሪኮች ባይኖሩ ህይወት ምን ያህል ቀላል ትሆን ነበር። ደግሞ ዘነበ፣ አልደወለልኝም፣ እኔ እዛ ነበርኩ፣ እሷ ግን የለችም። ስቃይ የሚፈጠረው የተከሰተን ነገር መጥፎ ብለን ስንሰይም ነው። ክስተትን መጥፎ በማለታችን እኔ ላይ የሚል ድምዳሜ በመስጠት የራሳችን እናደርገዋለን። ለነገሮች መለያ ስም መስጠት የተለመደ ተግባራችን ቢሆንም ልናስወግደው እንችላለን። ብንወድቅ፣ መኪና ቢያመልጠን ወይም ታክሲ ቢያመልጠን ወይም ዕቃ ቢሰበርብን የሆነ ነገር እንዳለ መቀበልና ክስተቱን መጥፎ ብለን አለመፈረጅ አሁንን እንድንቀበል ያግዘናል። ብዙ ጊዜ የማይታየና የተለመደ የሚመስለን የስቃይ አይነት ውስጥ እንኖራለን። ኢጎ ስቃዩን እንደ ጤናማ የሚቀበለው በስቃይ ስለሚደሰት ነው። ምሬት፣ ስቃይ፣ ንዴት፣ ወቀሳ፣ ቅያሜ እነዚህ ኢጎን የሚያረኩ የስቃይ አይነቶች ናቸው። በራሳችሁ ላይ ስቃይ የምትፈጥሩ ከሆነ በተመሳሳይ ሌሎችንም እያሰቃያችሁ ነው። ስቃያችሁ እንዲያከትም ማድረግ ያለባችሁ ነገር ስቃዩን ማስተዋልና ሲፈጠር መመልከት ነው። ካለማወቅ የምትፈጥሩትን ስቃይ የምታስወግዱት ስታውቁት ነው። በንቃት ህሊና እየኖራችሁ በራሳችሁ ላይ ስቃይ አትፈጥሩም። ይህ በእርግጥ
ተአምር ነው። ከእያንዳንዱ መጥፎ ገጠመኝና ሁኔታ ጀርባ የተደበቀ መልካም ነገር አለ። ያ ጥሩ ነገር ራሱን የሚገልጽላችሁ አሁናዊ ሁነትን ስትቀበሉ ነው። ስለዚህ የሰብአዊነት ታላቁ እውነታ ይህ ነው። የትኛውንም መጥፎ ነገር አትቃወሙ። ከፍተኛ አካላዊ ስቃይ ልዩ አስተማሪያችሁ ነው። መቃወም አስከፊ መሆኑን መረዳት በራሱ ትምህርት ነው። ስቃይን አለመቀበል ጤናማ አስተሳሰብ ሊመስለን ይችላል። ይሁንና ያንን አለመቀበል በመተውና ህመሙ እንዲኖር በመፍቀድ በውስጣችሁና በህመም መካከል ክፍተት ይፈጥራል። ስቃይን መቀበል ማለት በንቃተ ህሊና ወይም ህመሙን አውቀን መኖር ማለት ነው። ስቃይን ማወቅ ኢጎን ማስወገጃ መንገድ ነው። በሌላ አነጋገር ስቃያችሁን ለፈጣሪ ስጡት እንደማለት ነው። መስቀሉንና ትርጉሙን ለማወቅ የግድ ክርስቲያን መሆን አይኖርብንም። መስቀል የስቃይ መሳሪያ ነው። አሰቃቂ መከራና የሰው ልጅ የመጨረሻ አቅመቢስነት የሚያሳይ ምልክት ነው። በመስቀል ስቃይ መካከል በድንገት ግለሰቡ እጅ ይሰጣል፣ ይንበረከካል። ከዚያም በፈቃደኝነት ስቃዩን ይቀበላል። የኔ ሳይሆን ያንተ ፈቃድ ይሁን በሚል እጅ ሲሰጥ የዛኔ የመስቀሉን የተደበቀ ገጽታ ወይም መለኮታዊ ምስል ያያል። የማይደረስበት የመሰለንን መለኮታዊነት የምናይበት መስኮትና ወደዚያ የምንገባበት በር መስቀል ነው። የዛሬ የመጽሐፍ ቅምሻችን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? የትኛውስ ከናንተ ህይወት ጋር አብሮ ይሄዳል? የትኛውስ ሐሳብ መሰጣችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን